ሰላም ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? እንኳን አብሮ አደረሰን። እንዴት ናችሁ? ሁሉ ሰላም? ድምጼ በተገቢ ይሰማል? ይሰማል ድምጼ? ይሰማል በደንብ? እሺ። እንኳን አብሮ አደረሰን። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በኢትዮጵያ ዘመን አቆጣጠር እንኳን አደረሳችሁ። ሼር አድርጉት እስቲ። እሺ፣ ዛሬ ለመናፍቃን መልስ እሰጣለሁ። መናፍቃን የሆኑ እንግዲህ ይሰማሉ እውነቱን ማለት ነው። እዚህ ውስጥ መናፍቅ ካለ ይሰማል። ሼር አድርጉት እስቲ። ጥቂት ደቂቃ አልጠብቃችሁ። ሁሉ ሰላም፣ ሁሉ መልካም ነው። ከተወሰኑ ቀናቶች በኋላ ነው የመጣሁት። ድምጼ ለሁላችሁ ይሰማን። በዚህ አጋጣሚ ምናልባት ወደ ዋናው ፕሮግራሜ ከመግባቴ በፊት ኖቲፊኬሽን የደረሳችሁ ሰዎች አላችሁ። ኖቲፊኬሽን እስኪ ስንት ሰው ኖቲፊኬሽን መጥቶለታል ይንገረኝ። ተባረኩ። ስንት ሰው ኖቲፊኬሽን መጥቶለታል? እሺ፣ ገኒ ደርሷታል አለሁኝ። ኖቲፊኬሽን ፌስቡክ ላይ ስገባ የደረሳችሁ ኖቲፊኬሽን የደረሳችሁ ሰዎች እስቲ ጆሲዬ ምን እያለች ነው? ኖ ኖቲፊኬሽን ማለት ፌስቡክ ላይ መግባቴ ላይቭ ላይ ስገባ ምልክት የደረሳችሁ ሰዎች እሺ፣ ደርሶሻል ጆሲ። ያ ጌታ እግዚአብሔር አምላክ የተባረከ ይሁን። ልጠብቃችሁ። ሼር ታረጉታላችሁ ጥቂት ወይስ በአርእስቱ ትንሽ የተደናገረ ሰው አለ? አርእስቱ ጥያቄ የፈጠረበት ሰው አለ? ኦኬ፣ እሺ፣ ለተወሰናችሁ ደርሷችኋል ኖቲፊኬሽን። ጌታ ይባረክ። ኦኬ፣ ኤልሳቤጥም ደርሶኛል ትላለች። ብዙዎች ደርሷችኋል። እድላዊት ኦኬ፣ ደርሶሻል። መልካም። ኦኬ፣ ብዙዎች ደርሷችኋል። መልካም። ከደረሳችሁ ጥሩ። ኦኬ፣ ጥሩ። መልካም። በአርእስቱ ጥያቄ የፈጠረበት ሰው አለ? ኦኬ፣ ብዙዎች ደርሷችኋል። እየተስተካከለ ነው ማለት ነው።
ተስተካክሏል ማለት ነው። እየተስተካከለ ነው። ኦኬ አርእስቱ ማን ነው? ግራ ጋብቶኛል ያለው። እሺ እቴነሽ ግራ ጋብቶኛል አርእስቱ እያለች ነው። በአርእስቱ ምን ያህል ሰው ነው ግራ የተጋባው? ከመጀመሪያ በፊት እንዳላስቀየማችሁ ወይ እንዳታስቀይሙኝ። በአርእስቱ ግራ የተጋባለ እቴነሽ ግራ ተጋብቻለሁ እያለች ነው። ኦኬ ስንት ሰው ግራ ተጋብቷል? ሁለት ሶስት ሰው አይቻለሁ እስካሁን። እግዚአብሔር ይመስገን። ሼር የሚያደርግ ሰው የለም? ሼር አድርጉት፣ ግድ የላችሁም። ግራ ቢያጋባም ባያጋባም መልሱን እናየዋለን፣ ግን እውነትን እናገራለሁ። እሺ አይ ብዙ ሰው እንግዲህ እንትን ብሏል ማለት ነው። ኤኒዌይ እግዚአብሔርን እጅግ አድርገን እናመሰግናለን። ግን ያው እንግዲህ እውነትን የሚሰማ መስማት ስላለበት እውነትን ከመናገር ዝም አልልም። ከእውነት ጋር ብቻ የሚወግን ያው ይሰማኛል። እኔንም ብቻ ሳይሆን ሌሎችንም ሰዎች ደግሞ እንደዚሁ እውነትን ከሚሰብኩና እውነትን ከሚያገለግሉ ሰዎች ይሰማል ማለት ነው። ምናልባት አንዳንድ ጊዜ አንዳንዱ ነገር ቆይቶ ሊገባን ይችላል። ቆይቶ ልንረዳው እንችላለን። በወቅቱ ባንረዳውም ቆይተን ልንረዳው እንችላለን። በወቅቱ ግን ማንረዳበት ምክንያት ቀድመን የሰማነው ነገር ስላለ ማለት ነው። በጣም ብዙ ሰው ጥያቄ ፈጥሮበታል ማለት ነው። መልካም እግዚአብሔር ለዘላለም ስሙ የተባረከ ይሁን። ምናልባት በዚህ ውስጥ ዛሬም ለሚሳደቡ ሰዎች መልስ እንዳትሰጡ። የሚሳደቡ እንግዲህ ከሁለቱም አቅጣጫ ላይ ሊኖሩ ይችላሉ። ግን መልስ እንዳትሰጡ ምናልባት የምትሰሙ ሰዎች ማለት ነው። እንግዲህ የተወሰነ ሰው ነው ጥያቄ ፈጥሮብኛል ያለው። አብዛኛው ሰው ግን ጭጭ ብሎ ነው መልስም አልመለሰልኝም። እሺ እሺ ሶልያ አለ ሰለሞን ዝባድ። እሺ ኦኬ መልካም። እግዚአብሔር ለዘላለም ስሙ ይባረክ። ጌታን እጅግ አድርገን እናመሰግናለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በኢትዮጵያውያን ካላንደር አቆጣጠር እንኳን አደረሳችሁ። እግዚአብሔር ለዘላለም ስሙ ይባረክ። የዛሬ 2000 ዓመት እግዚአብሔር አብ የባህሪ ልጁን ኢየሱስ ክርስቶስን ወደዚህ ዓለም እኛን ከገባንበት የኃጢአት ባህር ሊያወጣን በስሙም በማመን ደግሞ ንስሐና የኃጢአት ይቅርታ ሊሰጠን የዘላለምን ሕይወት እንድናገኝ እግዚአብሔር ልጁን ወደዚህ ዓለም ልኮታል። የዛሬ 2000 ዓመት ምናልባት የቀኑ የካላንደሩ አቆጣጠር ነጮቹ ዲሴምበር 25 ነው ይላሉ። የኛዎቹ ደግሞ በኢትዮጵያ እና በኤርትራ አንዳንዴ በ28 የሚውልበት ቀን አለ፣ አንዳንዴ በ29
የሚውልበት ቀን አለ ተብሎ ይታሰባል። ነገር ግን ያው ከነጮቹ አቆጣጠር ለየት ባለ በኢትዮጵያ አቆጣጠር ነው የምናከብረውና አንዳንድ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት የኢትዮጵያም ካላንደር አቆጣጠር የነጮቹም የጎርጎሪያንም የካላንደር አቆጣጠር ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀኑ ትክክለኛ ቀኑ ትክክል አይደለም ብለው የሚሉ አሉ። እኔም በከፊል ምስማማበት ነገር አለ። በከፊል ብየምለው እንደ እግዚአብሔር ቃል የሆነ መረጃ እውነተኛ የሆነ መረጃ ስናገኝ ብቻ ነው ረገጥ ብለን የምንቆመው ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ደግሞ ልደት የተወለደበት ቀን ደግሞ በመጽሐፍ ቅዱስ መሰረት ይሄ ቀን ነው ተብሎ ለማለት በጣም ይከብዳል። ነገር ግን እሱ በተወለደበት ዘመን የነገሱ የሮማውያን ነገስታት ስለነበሩ ስማቸው ለምሳሌ በሉቃስ ወንጌል ላይ እንደሚናገረው አውግስጦስ ቄሳር በነገሰበት ዓመት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው። የህዝብ ቆጠራ በተደረገበት ጊዜ ይላል። ያ የህዝብ ቆጠራ በየትኛው ዓመተ ምህረት ላይ እንደሆነ ምናልባት የሮማውያኑን የሮማውያኑን የነገስታት ታሪክ መጽሐፍ ማንበብና ማጥናት እውነተኛውን ጊዜ ምናልባት እንድናውቀው ሊረዳን ይችላል። ያ ደግሞ ምናልባት የኛ የቤት ስራ ላይሆን ይችላል። የታሪክ ምሁራን የሆኑ ሰዎች በዚህ አቅጣጫ ላይ ቢረዱን በጣም ደስ ይለናል። ነገር ግን ዲሴምበር 25 እንዳልሆነ በጣም ብዙ ሰዎች ይናገራሉና ያው እዚህ ውስጥ በጣም ዝርዝር ውስጥ አንገባም። ዋና ህይወት የሆነውን ነው የምንናገረው። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እግዚአብሔር እጅግ አድርገን እናመሰግናለን። ግን አብዛኛው ህዝብ ያው እንግዲህ ተደናግጧል። እንግዲህ ተደናገጠም መጨረሻ ላይ እንግዲህ አኩርፎም ከወጣ ይወጣል ከቆየም ይቆያል ማለት ነው። አረስቱ ላይ እንዳስቀመጥኩት ያለ ማርያም አማላጅነት ዓለም አይድንም የሚለው ለመናፍቃን የምሰጠው መልስ ነው። ይሄ መናፍቃን ብሎ የሚለውን ምናልባት ደጋግማችሁ ከሌሎች ሰዎችም እንደሰማችሁት ደግሞ የቃሉም ትርጉም ትክክለኛ የቃሉ ትርጉም በከፊል አምኖ በከፊል የሚጠራጠር መናፍቃን ያስብለዋል። ለምሳሌ መጽሐፍ ቅዱስን ከፊሉን አምኖ ከፊሉን የሚጠራጠር እንደዚሁም በትምህርተ ሥላሴም ላይ ከፊሉን አምኖ ከፊሉን የሚጠራጠር በክርስቶስ ኢየሱስ በጌታችን ሰው መሆን ላይና አምላክነቱ ላይ በከፊል አምኖ በከፊል የሚጠራጠር እንደዚሁም ደግሞ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በማመን ንስሐና የኃጢአት ይቅርታ እንዳለ የሚያምን ደግሞ በከፊል ደግሞ በሌሎችም ደግሞ እንዳለ የሚያምን የሚጠራጠር የጌታን ኢየሱስ ክርስቶስ ሞትና ትንሣኤ ብቻ በቂ አይደለም ብሎ የሚል እነዚህን የመሳሰሉ በአበይት በክርስትና አስተምሮት ላይ ከፊሉን አምኖ ከፊሉን አላምንም ብሎ የሚል እንደዚህ አይነት ጥርጣሬና ህጸጽ ወይ ደግሞ ባዕድ ነገር በውስጡ ያስገባ መናፍቃን የሚለውን ቃል ወይ ደግሞ መናፍቃን የሚለውን ስያሜ ለዛ ግለሰብ ወይ ለዛ ቤተ እምነት ቢሰጠው ተገቢ ነው ተብሎ ይታመናል። እኔም አምናለሁ። የመናፍቃን ትክክለኛ ትርጉሙ ይሄንንና ይሄንን በመሳሰሉት ላይ ነው። በተለይ ግን አንድ አሁን በቅርብ ላይ አንድ መርጌታ ከአውሮፓ ሀገር ላይ ከአንድ ቦታ ላይ ደውሎ ምናልባትም እየሰማይ ሊሆን ይችላል ደውሎ አንድ ጥያቄ ጠየቀኝና መናፍቃን የሚያሰኛቸው ወይ ደግሞ ስለ ውግዘት ማለት ነው። ስለ ውግዘት እየተጠያየቅን እያለን እየተጨዋወትን እያለን እና አንድ ሰው ሊወገዝ የሚገባው ከቤተክርስቲያን ውስጥ ምንና ምንን በሚመለከት ከሳተ ነው ወይ ደግሞ ምንና ምንን በሚመለከት ከመስመር ወይ ደግሞ ከአስተምሮት ደረጃ ላይ ከወጣ ነው ብሎ የሚለው ነገር እንደዚህ እየተጨዋወትን ነበርና በመድራችን ወይ ደግሞ መቼም በቤተክርስቲያን ታሪክ መናፍቃን ተብለው የተለዩ ወይ መናፍቃን ብለው የተወገዱ ቅድም በዝርዝር እንዳስቀመጥኳቸው መሰረታዊ ክርስትና አስተምሮቶችን ከፊሉን ተቀበለው ከፊሉን የማይቀበሉ በደህንነት ዙሪያ በክርስቶስ ኢየሱስ ሰው ሆኖ በመወለድ እና የኃጢአትን ይቅርታ በማግኘትም ዙሪያ ግማሹን እቀበላለሁ ግማሹን አልቀበልም ብሎ በሚል በመንትያ ሐሳብ ላይ የቆሙ በመንትያ አስተምሮት ላይ ያሉ እንደነኛ አይነት ሰዎች መናፍቃን የሚለውን ስያሜ ቢሰጣቸው ተገቢና ትክክለኛ ነው። ግለሰብም ይሁን ቤተ እምነትም ይሁን ማለት ነው። ነገር ግን በመድራችን በተለይ በመድራችን በኢትዮጵያና በኤርትራ ዛሬ መናፍቃን ተብሎ የሚለው ስያሜ የሚሰጣቸው ሰዎች በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በሚያምኑ ንስሐና የኃጢአት ይቅርታም በሱ በኩል በማመን ነው የሚገኘው ብለው በሚሉ ሙሉን የእግዚአብሔርን ቃል መጽሐፍ ቅዱስን ስልጣናዊ የሆነ የእግዚአብሔር ቃል ነውና
በሱ በኩል ብቻ በእግዚአብሔር ቃል ላይ የተጻፈውን ብቻ እናምናለን። በስላሴ እናምናለን። በመጽሐፍ ቅዱስ ብቻ ስልጣናዊ የሆነ እግዚአብሔር ቃል እሱ ብቻ እንደሆነ እናምናለን። በጌታችን በኢየሱስ ክርስቶስ እንደዚሁም የዘላለም የኃጢአት ይቅርታ እንደሚገኝ እናምናለን። ሐዋርያት በሰበሰቧት በአንዲት ቤተክርስቲያን ማለት በክርስቶስ ኢየሱስ ቤተክርስቲያን እናምናለን ብሎ የሚለው መሰረታዊ የክርስትና አስተምህሮቶች ላይ የሚያምኑ ሰዎች ዘንድሮ መናፍቃን የሚል ስያሜ ዘንድሮ ብቻ ሳይሆን ትንሽም ወደ ኋላ ታሪክን ሄደን ስንፈትሽ በኢትዮጵያ ምድር ላይ እንደዚህ አይነትን ነገር አጥብቀው እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ የሆነውን ነገር የሚናገሩ ሰዎች መናፍቃን ተብለው ይባላሉ። ነገሩ እውነት ነው ወይ ብሎ የሚለውን ነገር በሚገባ እንግዲህ የምናቅ ሰዎች እናውቃለን። ያላወቅን ደግሞ ላላወቁ ሰዎች እንድናሳውቅ ግዴታችንም ነው፣ የውዴታ ግዴታችን ነው። ምክንያቱም የተጠራኑ ወንጌልን ልናገለግል እስከሆነ ድረስ ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንና ለማን ተወለደ? ለምን ተወለደ? ለማን ተወለደ? ይሄ መቼም ማንንም የቤተ እምነት ተከታይ በተለይ ክርስትናውን እከተላለሁ ብሎ ለሚል ሰው ብንጠይቀው ሊመልስልን ይችላል። ማንም ሰው ክርስቶስ ለማን የተወለደው ብለን ብንል ለእኛ ነው የተወለደው ብሎ ይላል። ትክክልም ነው። ክርስቶስ ለምንድን ነው የተወለደው ብለን ብንነው ለበደል ኃጢአታችን ሊሞትልን ነው የተወለደው ብሎ ይላሉ። ማንኛውም በተለይ ካቶሊካውያን፣ ኦርቶዶክሳውያንና ፕሮቴስታንቱ ይህንን ይላል ያምናል። እምነቱ ግን የአፍ እምነት ነው ወይስ የልብ ነው? በሶስቱም ቤተ እምነት ላይ እምነቱ የአፍ ነው ወይስ የእውነተኛ የልብ ነው? የእውነተኛ የልብ ከሆነ የልብን የሚያውቅ እግዚአብሔር ነው። የልብን የሚያውቅ እግዚአብሔር ደግሞ በልብ ያመነውን በአንደበታችን እንመሰክረዋለን። በሮሜ መልእክት መጽሐፍት ላይ እንደሚነገረው እግዚአብሔር ቃል ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ የሚል ቃል ስላለ ይሄ እንግዲህ መጽሐፍ ቅዱስን ስልጣናዊ የእግዚአብሔር ቃል ነው ብሎ የሚያምን እና የተቀበለ ማናቸውም የእምነት ተቋም የሚሆን በእምነቱ ተቋም ውስጥ ያሉ ግለሰቦች በሙሉ ክርስቶስ ለበደል ኃጢአታችን እኛን ሊያድነን የዛሬ 2000 ዓመት በቤተልሔም በይሁዳ ምድር በበረት ከድንግሊቱ ተወልዷል። 33 ዓመት በዚህ ምድር ላይ ኖረዋል። 3 ዓመት ከ6 ወር በእስራኤል ምድር ላይ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እየወጣ እየተዘዋወረ አስተምሯል ስብከተ ወንጌልን። ከዛም በኃጢአተኞች እጅ በመሰጠት እኛን ለማዳን መራራን ጽዋ በመጠጣት የኃጢአትን ሞት ሞቶልናል። ኃጢአት ሆኗል ስለኛ በደል ኃጢአታችንን ወስዶልን የሱን ጽድቅ ለመስጠት ጌታ ኢየሱስ ክርስቶስ ስለኛ ሲል ሞትን ድል አድርጎ በመነሳት ወደ ሰማያት ወደ አባቱ አርጓል ብሎ በየትኛውም ቤተ እምነት ላይ ያለ ሰው ያውቃል። አንዳንዱም አምናለሁ ብሎ የሚልም ካለ የሚያምናሉ፣ አያምኑም ብያለሁ። በተለያዩ ቤተ እምነቶች ውስጥ ያሉት ያምናሉ። ካመኑ ግን እምነታችን ዕውቀቱ ማንም ሰው ሊያውቅ ይችላል። እስላምም ያውቃል፣ እስላሞችም ያውቃሉ፣ ሌላም እምነት ተከታዮች የሆኑ ሰዎች ያውቃሉ፣ ክርስቶስ እንደተወለደ ያውቃሉ። ሲያውቁ ግን እኛ መጽሐፍ ቅዱስ ብሎ በሚለው አይነት መሰረት አይደለም እነሱ የሚያውቁት። የነሱ ዕውቀት ትክክል ነው ወይ? ትክክል አይደለም። እንኳን የነሱ ዕውቀት አይደለም የኛም ዕውቀት አንዳንዱ ትክክል አይደለም። ማወቅ ማለት ጌታችን ኢየሱስ ክርስቶስን ጴጥሮስ እንዳለው ነው። አንተ የዘላለም የሕይወት ቃል አለህ፣ እግዚአብሔር የላከህ መሲሁ እንደሆንክ የተቀባው መሲሁ እንደሆንክ እናምናለን እናውቃለን ብሎ ስላለው ማወቅ ማለት የዘላለም ሕይወት ስለሆነ ማለት ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሁሌ እንደምናገረው እውነተኛ አምላክ የሆንከውን አንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ማወቅ የዘላለም ሕይወት ነው። ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነውና ማለት ነው። ስለዚህ ጌታ እንዲያስተምረን አጭር ጸሎት ጸልየን ከእግዚአብሔር ቃል ላይ አንብቤ በአርዕስቱ መሰረትም እንቀጥላለን። እንግዲህ ከዛኛውን በረት ከዚህኛውን በረት ያላችሁ ሰዎች ብታኮርፉ እኔ ምንም እንግዲህ ምንድነው የኔ በኔ ስተት ወይ ደግሞ በኔ የቃላት ግድፈት አላሳዘናችሁ እንጂ እንደ እግዚአብሔር ቃል ግን የሆነውን ብናገር ሰው ቢያዝን እንግዲህ ምንም ልረዳው አልችልም። አስቀድሜ ማስታወቂያዬን ተናገርኩ። ምን ልትናገር ነው ብላችሁ ከሆነ የምናገረውን ከዚህ በኋላ ከዚህ በፊትም የነበራችሁ ታውቃላችሁ። ምናልባት የተለወጠ ነገር ካለ እናያለን፣ የተለወጠም ነገር ከሌለ እናያለን። እግዚአብሔርን ግን እጅግ አድርገን እናመሰግናለን።
አጭር ጸሎት እንጸልይ። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ያው ስም ስለዚህ ሰዓት ስለዚህ ጊዜ እጅግ አድርገን እናመሰግናለን። ለዘላለም ስም ይባረክ። በልጅ በክርስቶስ ኢየሱስ ጽድቅ ያንተ ጽድቅ ተብለን እንጠራ ዘንድ ስላደረክ በእኛ ላይ የነበረውን በደልና ኃጢአት በልጅ በክርስቶስ ኢየሱስ ላይ ለማድረግ በእኛም በሱ ላይ የነበረውን ጽድቅ እኛም ላይ ለመቁጠር የዛሬ 2000 ዓመት የባህሪ ልጅህን ኢየሱስ ክርስቶስን ወደዚህ ዓለም ሰው ሆኖ እንዲወለድ ከድንግል ሴት እንዲወለድ አድርገህ በስሙ በማመን ንስሐና የኃጢአት ይቅርታንም እንድናገኝ አድርገህ ከዘላለም ጥፋት ስላዳንከን ስማችንን በሕይወት መጽሐፍ ስለጻፍከው እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብር ሁሉ ላንተ ይሁን። በነገር ሁሉ ከፍ በል አቤቱ። ይድኑ ዘንድ እውነትን እንዲያውቁ አይኖቻቸው የሰዎች አይን እንዲከፈት በኢየሱስ ክርስቶስም እንለምንሃለን። ክብር ሁሉ ላንተ ይሁን። በክርስቶስ ኢየሱስ በጌታችን ስም ጸለይን፣ አሜን። ሼር አድርጉት። እስቲ ወንድሜ ነጋ ስትገባ አይቻለሁ። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16ን ፖስት ማን ነው የሚያደርግልኝ? 59:16 አንድ ሰው ፖስት ያድርግ። ወይ ዲቦራ ወይ ብዙ ሰዎች አላችሁ፣ ፍርዬ ወይ ሉላ ወይ አንድ እግዚአብሔር አምላክ ይባርካችሁ። ወይ ነጋ ፖስት አድርጉ። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ ጌታ እጅግ አድርገን እናመሰግናለን። እግዚአብሔር ለዘላለም ስሙ ይባረክ። እንደዚህ ይላል ክፍሉ፣ እግዚአብሔርም አየ ይላል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱም ይማልድም እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒትን አመጣለት፣ ጽድቁም አገዘው። ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ። የበቀልንም ልብስ ለበሰ፣ በቅንዓትም መጎናጸፊያ ተጎናጸፈ። የጌታ የኢየሱስ ክርስቶስ ስሙ ከዘላለም እስከ ዘላለም የተቀደሰ ይሁን። ይህ የእግዚአብሔር የአምላካችን ሕያው ቃል ነው። መጽሐፍ ቅዱስ የእግዚአብሔር ቃል ምንድነው ብሎ የሚለን? እግዚአብሔርም አየ ይላል። ሰውም አየ አይደለም ብሎ የሚለው፣ አንድ ሀብታም ሰው ተመለከተ አየ አይደለም ብሎ የሚለው፣ የሰማይ የምድር ፈጣሪ እግዚአብሔር አየ። ወዴት ነው ያየው? ወደ ለሰው ልጆች መካከል አየ። ፍርድም ስለሌለ ተከፋ። እውነተኛ ፍትህ፣ እውነተኛ ፍርድ ስለሌለ ተከፋ። እግዚአብሔር አዘነ። ወደ እርሱም የሚማልድ እንደሌለ አየ ይላል። በራሱ በእግዚአብሔርና በሰው ልጆች መካከል መካከለኛ ሆኖ ሰውን ከእግዚአብሔር ጋር ሊያስታርቅ የሚችል ሰውን ከሰው መካከል እግዚአብሔር አየ፣ ፈለገ፣ አጣ፣ ተደነቀ። አይቷል። ለእግዚአብሔር ከዘመን ከእስከሚባል ዘመን ስለማይቆጠርለት ከፍጥረት ዓለም ጀምሮ ሰው ከመፈጠሩም ዘመን ጀምሮ ወይ ደግሞ ሰውም ከተፈጠረ ጊዜ ጀምሮ እግዚአብሔር አይቷል። በዘመናት መካከል ለምሳሌ በሕገ ልቦና ውስጥ አይቷል። ከአዳም እስከ ሙሴ ማለት ነው። ከሙሴ ደግሞ እስከ ጌታ ኢየሱስ ክርስቶስ መወለድ ዘመን ድረስም አይቷል። ስለዚህ በሕገ ልቦናም በሕገ ኦሪትም አየ። እግዚአብሔር አየ ይላል። ነብዩ ኢሳይያስ አለ አይደል እንዴ? ጻድቅ ሰው አይደለ? ጻድቅ ሰው ነው። ነብይ አይደለ? ነብይ ነው። እግዚአብሔር የሚጸልየውን ጸሎት አይሰማለትም? ይሰማለታል። በሰውና በእግዚአብሔር መካከልስ አማላጅ መሆን አይችልም? ይችላል። እግዚአብሔር ግን የፈለገው አማላጅ ምናልባት ኢሳይያስ አማላጅ ቢሆን ሙሴ የእስራኤልን ልጆች ከእግዚአብሔር ጋር ባማለደበት ማማለድ፣ በእንደሱ አይነት ማማለድ ኢሳይያስ
በእግዚአብሔር ሕዝብ መካከል ገብቶ አቤቱ ስለ ኃጢአታችን ቁጣህን አታድርግብን ብሎ ሊጸልይ ይችላል፣ ሊያማልድ ይችላል። ምን አይነት ማማለድ? ጊዜያዊ የሆነ ማማለድ። ምን አይነት ማማለድ? አንድን ሕዝብ ብቻ ታርጌት ያደረገ ማማለድ፣ የእስራኤልን ሕዝብ ብቻ ማለት ነው። ምን አይነት ማማለድ? ለምልጃ የሚሆን መስዋዕትን ሊያቀርብ እንኳን እስከማያስፈልገው ድረስ ቢያቀርብም ራሱ ለምልጃ የሚያቀርበው መስዋዕት የእንስሶች፣ የኮርማዎች፣ የፍየሎች፣ የጥጆችን ደም ብቻ ሊሆን በሚችል ወይ የእህል ቁርባን ወይ ዕጣን ምናምን ነገር ሊሆን ብቻ በሚችል በእንደሱ አይነት ማማለድ ሊያማልድ ይችላል። እግዚአብሔር ግን አየ ብሎ ያለው ወደ እርሱ የሚማልድም ተረዳ እንደሌለ ተረዳ ብሎ ያለው ሰውን ከእግዚአብሔር ጋር በኤደን ገነት የተበላሸውን መበላሸት፣ ሰው ኃጢአትን ሰርቶ ከእግዚአብሔር መንግስት የራቀበትን ያንን ከእግዚአብሔር ጋር የተጣላውን መጣላት፣ ከእግዚአብሔር ጋር የራቀውን ያንን መራቅ፣ ወደ እግዚአብሔር ሐሳብና ፍቃድ ወደ ጥንቱ ፖዚሽን ሰውን ለመመለስ፣ እንደዚሁም በሰውና በእግዚአብሔር መካከል የነበረውን የጥልን ግድግዳ ካሳ ከፍሎ ዋጋ ከፍሎ ዋጋው ደግሞ የሚጠይቀው ምንድነው? ጧፍ፣ ዕጣን፣ ዘቢብ፣ ዣንጥላ ወይ በግና ፍየል፣ ዋኖስ፣ እርግብ፣ ጫጩቶች፣ የተለያዩ ኮርማዎች እና የጥጆች ደም የተለያዩ ነገሮችን ማቅረብ አይደለም። የሰው ኃጢአት ያስፈለገው ዋጋ ሰው ነበረ። ኢሳይያስ ይህንን ትንቢት የተናገረው ነቢይ በ59:16 ላይ የተናገረው ነቢይ እኔ ለዚህ ሕዝብ ማማለድ እችላለሁ ለዓለም ሁሉ ሕዝብ ብሎ ቢል ኢሳይያስ መሞት አለበት። ኢሳይያስ ነፍሱን መስጠት አለበት ለትውልዱ። እንደዛም አድርጎ እንኳን ቢሰጥ የሱ ነፍስ መስጠት የሱ መሞት የአዳምን ዘር በሙሉ ከእግዚአብሔር ጋር የማስታረቅ ብቃት የለውም። ከኢሳይያስ በፊት የነበረው የዕብራውያኖቹ የእስራኤላውያኖቹ አባት የሆነው አባታችን አብርሃም ለኛም አሁን በእምነት አባታችን የሆነው እሱ ራሱ እንኳን ለሰው ልጆች ማስታረቅ ለሰው ልጆች በእግዚአብሔርና በእነሱ መካከል የነበረው የጥልን ግድግዳ ለማፍረስ እኔ ራሴ ዋጋ ልከፍልላቸው እችላለሁ። እግዚአብሔር አምላካችን ራሱ ከኡር ከለዳውያን ምድር ውጣ ብሎ ሲለኝ ተስፋ አስይዞኝ ነው የወጣሁትና ተስፋን ተሸክሜ ነው የወጣሁትና በዘርህ የምድር አሕዛብ ይባረካሉ ብሎኛልና ስለዚህ መቼም በዘርህ የምድር አሕዛብ ይባረካሉ ብሎ ለኔ ተስፋን የሰጠኝ እግዚአብሔር ተከትየው አምኘው ከኡር ከለዳውያን ምድር እሱ ወደሚያሳየ ምድር የወጣሁት እግዚአብሔር እሱ ራሱ እግዚአብሔር ወዳጄ ነው ብሎ የመሰከረልኝ እኔ እኮ ነኝ። ስለዚህ በሰዶምና በገሞራ 40 ጻድቃን ቢኖሩ 30 ጻድቃን ቢኖሩ 20 ጻድቃን ቢኖሩ 10 ጻድቃን ቢኖሩ 5 ጻድቃን ቢኖሩ ስለነሱ አትምርም ብዬ እንኳን በተከራከርኩ ሰዓት ላይ እምርልሃለሁ ብሎኛል። ስለዚህ የዓለምን ሕዝብ እኔ ለማዳን ለማስታረቅ ከእግዚአብሔር ጋር እችላለሁ ብሎ ቢል አብርሃም እና ራሱን እንኳን ለሞት ራሱን እንኳን ቢያቀርብ አባታችን አብርሃም ስለ ዓለም ሁሉ ሕዝብ ሞታለሁ ብሎ ነፍሴን እሰጣለሁ እንኳን ብሎ ቢል አባታችን አብርሃም እሱ እንኳን ቢሞትም እንኳን የሱ ሞት እኛን አያድነንም። ለምን ብላችሁ ብትሉ ሰውን አያድንምና። በሁለተኛ ደረጃ ሁሉ ኃጢአትን ሰርተው የእግዚአብሔር ክብር ስለጎደላቸው ከአብርሃም ጀምሮ ከኢሳይያስ ጀምሮ ሌሎችም ቅዱሳን አባቶች በሙሉ ሁሉ ኃጢአትን ሰርተው የእግዚአብሔር ክብር ስለጎደላቸው እነሱም ራሱ ድነት የሚያስፈልጋቸው ናቸው። እነሱም ራሱ መቤዠት የሚያስፈልጋቸው ናቸው። ስለዚህ አባታችን አብርሃም የሚሆን ሌሎች ቅዱሳን ነቢያት ነገስታት ሰዎችን በወቅቱ ወይ ደግሞ የእስራኤል ሕዝብ በሚበድልበት ሰዓት ላይ በእግዚአብሔርና በዛ ሕዝብ መካከል ላይ ገብተው እንደ ሕጉ የተጻፈውን መስዋዕት በማቅረብ እንደ ሕጉ የተጻፈውን ስርዓትና የእግዚአብሔርን ቃል ትእዛዝ በመፈጸም ለጊዜው የሆነ የኃጢአትን መታሰብ በማድረግ እግዚአብሔርም ስለነሱ ሲል ስለገባው ቃል ኪዳን ብሎ ሲል አላጠፋቸውም፣ አልደመሰሳቸውም። ለምሳሌ ሙሴ በእስራኤልና በእግዚአብሔር መካከል ጣልቃ ገብቶ እግዚአብሔር የሙሴን ልመና ሰምቶት እግዚአብሔር ሕዝቡን ይቅር ብሏል። ያንን ይቅር አለ ወይ ደግሞ እግዚአብሔር በዛ በኩል ይቅር አለ ማለት ግን ሙሴ አሁን የዓለምን ሕዝብ ሁሉ ሊያድን አያማልድም። ይሰማል፣ መናፍቃን ይሰማል። ያለ ማርያም አማላጅነት ዓለም አይድንም ብለው የሚሉ መናፍቃን ይሰማል። ሙሴ
እግዚአብሔር የመሰከረለት ሙሴ ነብይ ቢኖር በመካከላችሁ በህልምና በራእይ ለዛ ሰው እናገራዋለሁ ለባሪያዬ ለሙሴ ግን እንደዚህ አይደለም የተባለለት ሙሴ ከሴት የተወለደ እንደሱ ያለ ብሎ የለም ብሎ እግዚአብሔር የመሰከረለት ሙሴ እግዚአብሔር የመሰከረለት አብርሃም ወዳጄ ብሎ ያለው እግዚአብሔር የመሰከረለት ዳዊት እንደ ልቤ ብሎ ያለው እነኚህ በጣም ራሱ እግዚአብሔር የመሰከረላቸው እነኚህን አባቶች ሌሎችም አሉ ሙሴን ትሁት ሰው ነው ብሎ መስክሮለታል እግዚአብሔር ዳዊትን እንደ ልቤ የሆነው የእሴይ ልጅ አገኘሁት ብሎ መስክሮለታል እግዚአብሔር አብርሃምን ወዳጄ ብሎ መስክሮለታል እግዚአብሔር እነዚህ አባቶች እንኳን ሌሎችም አባቶች አሉ እነዚህ አባቶች እንኳን ራሱ ነፍሳቸውን እስከ መስጠት ድረስ ለዓለም ሁሉ ህዝብ እንሞታለን ብለው ቢሞቱም እንኳን የነሱ ስጋና የነሱ ደም መፍሰስ እኛን የኃጢአት ይቅርታ አያሰጠንም በምንም አይነት መልኩ ለምን ብላችሁ ብትሉ ፍጡር ሰውን አያድነው ግልጽ ነው ወይ ሰውን ስለማያድነው ፍጡርን ስለማያድን ኦኬ እኔ እነን ስያሜ የሰጡና ሌሎችንም የሚሰጡ ባይዘው በዚህ አጋጣሚ የጌታችን የመድኃኒታችን የኢየሱስ ክርስቶስን እናት ቅድስት ድንግል ማርያምን ከእግዚአብሔር እኩል ያደረጉበትን ጸሎት ከእግዚአብሔር እኩል ያደረጉበትን መንባባት ከእግዚአብሔር እኩል ያደረጉበትን አስተምሮት ከእግዚአብሔር እኩል ያደረጉበትን ቀኖና በቅርብ ቀን እንደዚህ በሚዲያ ላይ በግልጽ ተለቀዋለሁ ባፋቸው ሲናገሩ እኛ ማርያምን አላመለክናትም እኛ ማርያምን አላወደስናትም እኛ ማርያምን ፈጣሪ ነች ብለን አላልንም ይላሉ ባፋቸው በጽሁፋቸው በዜማቸው በንግግራቸው በድርጊታቸው ግን ከአምላክ እኩል ነው ያደረጓት ካቶሊካውያንና ኦርቶዶክሳውያን እኩል ያደረጉበትን 1 2 3 4 5 6 ብዬ ሁሉንም 6 ድረስ ብቻ አይደለም ሁሉም ይወጣል ባፋይሉ ባፍ ፈጣሪ ነች ብለው አይሉ ባፍ ፈጣሪ ነች ባፍ ከአምላክ እኩል ነች ብለው አይሉ አምላክን በስጋ ወልዳለች ይላሉ ባፍ አናመልካትም ይላሉ በድርጊት ግን ያመልኳታል በጽሁፋቸው ግን ያመልኳታል በድርጊት ያደርጉታል በጽሁፋቸው ተጽፏል አንዳንዶቹ እንደውም ስነግራቸው ይሄንን አንተ ነው የምትለው ይሉኛል እውነት ነው መጽሐፉን አይተው ታያቁም እነኛ እንደዛ የተባሉ ነገሮች የተጻፉበት ላይ ያሉትን በፍጹም አንብበውትም አያውቁም በፍጹም አይተውትም አያውቁም ከተፈጠሩ ዘመን ጀምሮ አንብበውትም አያውቁም እውነት ነው አንዳንዱን ህዝብ አትፍረዱበት አንብበውት አያውቁም እንኳን እሱን አይደለም እጃቸው ላይ ያለውን እንኳን ራሱ መጽሐፍ ቅዱስን እንኳን ራሱ አንብበውት አያውቁም ኢቨን እለት እንኳን የሚደግሟቸውን የጸሎት መጽሐፍቶች አስተውለው አያነቧቸውም አስተውለው የማያነቡት አንደኛ እህል ተበልቶ አይነበብም ብለው ስለሚሉ በባዶ ሆዳቸው ስለሆነ የሚያነቡት ረሃቡም ስለሚሞሸልቃቸው ቶሎ እንደው የግዴታ እህል ለመወጣት ያህል ነው ቶሎ የሚያነቡት ቆም ብለው ለምን እንደዚህ አለ ለምን እንደዚህ ተብሎ ተጻፈ ብሎ የሚለውን አይመረምሩም አይጠይቁም በቃ ቶሎ ጥር አድርጎ በቃ ጨርሶ የዕለቱን አድርሶ ቶሎ ወደ እንጀራው ወይ ወደ ስራው ለመሰማራት ስለሆነ ምን አጨቃጨቀው ትውልድ በቃ ዝም ብሎ ዛ ቁጭ ብሎ ለምን እንዲህ ብሎ ተጻፈ ይሄኛው አጻጻፍ ከአዲስ ኪዳን መንባባት ጋር ይሄኛው አጻጻፍ ከብሉይ ኪዳን መንባባት ጋር በምንም አይሄድም እንደውም የአምላክን እግዚአብሔርን ቃል ይቃወማል ለምንድን ነው እንደዚህ ብሎ የተጻፈው ብሎ የሚለውን እድልም አይሰጥም አንደኛ እንዳልኳችሁ በባዶ ሆድ ሆነ ነው ይገሸልጥሻል ረሃቡ ደሞ ቡናውን በጣት ተነስተው ነው እንደኔ ገጠር ላይ የተወለዱ ሰዎች ቡናው ሲቆሉ ምናም ነገር ወዲያው እንትን የሚሉት ማለት ነው የቡና ቁርሱ ምናም ነገር ስለሚደርስ በቃ ቶሎ የዕለቷን አድርሶ ምን አለ ምን የሚያውቁት ነገር የለም ይድፋይን ቀል ይሰንጥቅህ ይገልብጥህ ተሰንጥቅህ ትገልብጥህ ምናምን ነገር ብሎ የሚለውን ያደርሳል ወገቡን ውጊ አንገቱን ቆልመሚው ምላሱን አውጪው ጎልጉዩ ምናምን ነገር የሚል ጸሎት ነው
በእኔ ላይ በጠላትነት የሚነሳብኝን ወገቡን ውጊው፣ ምላሱን ጎልጉዩ፣ አንገቱን ቆልመሚው፣ እግሩን ጠምልዩ። እንደዚህ አይነት ነገር ነው። ስለዚህ ቤት በኩል ቆም ብሎ ያስበዋል። ከዚህ የሆድ ጩኸት አለ ከውስጥ፣ ከውጭ ደግሞ የቡናው ሽታ ምናምን ነገር አለ። ልጆች ይጮሃሉ በየመካከልም ላይ እየደገሙ የሆነ ልጅ ከረበሸ የአባቴ አምላክ ይድፋ አንተ ልጅ ለምን ስርዓት አትይዝም እያሉ ከዛ እንደገና ደግሞ ተመልሰው ያው ያነበንባሉ ማለት ነው። እሺ ያለ ማርያም አማላጅነት ዓለም አይድንም። ይሄ የማን ንግግር ነው? የመናፍቃን ንግግር ነው። መናፍቃን ብሎ የሚለው ስያሜ በደንብ ይመጥናቸዋል ይሄንን ቃል ለሚናገሩ በደንብ። ከዚህ የበለጠ ምንፍቅና የለም። ለምንድን ነው በደንብ የሚመጥናቸው? ያለ ማርያም አማላጅነት ዓለም የማይድን ከሆነ ያለ ማርያም አማላጅነት ዓለም የማይድን ከሆነ በሷ አማላጅነት በኩል ዓለም የሚድን ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው የተወለደው? ለምንድን ነው የተወለደው? ለምንድን ነው አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ማለት ያስፈልገው? ለምንድን ነው ነፍሴን ስለ በጎቼ አኖራለሁ ብሎ ማለትስ ያስፈልገው? ለምንድን ነው ይህን ጽዋ ብትወድ ከኔ ይለፍ ነገር ግን የኔ ሳይሆን ያንተ ፍቃድ ይሁንስ ብሎ ያለው? ለምንድን ነው አባቶይ ስለምን ተውከኝ ብሎ ያለው? ያለ ማርያም አማላጅነት ዓለም የማይድን ከሆነ ለምንድን ነው በሮማውያን በጨካኞች ጡጫ እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀጠቀጠው? መልሱልኝ ይሄንን ብላችሁ የምትሉ ማለት ነው እነ መምሬ እንቶኒ። ያለ ማርያም አማላጅነት ዓለም አይድንም። ምንጭ ገላትያ ላይ የለ ቢፈለግ፣ ኤፌሶን ላይ የለ ቢፈለግ፣ ቆሮንቶስ ላይ ቢፈለግ የለም። ብሉይ ኪዳን አዲስ ኪዳን ቢፈለግ የለም። ኢቭን ብሉይ ኪዳን አዲስ ኪዳን አይደለም በራሱ በውዳሴ ማርያም ላይ ብንፈልገው የለም። ታምረ ማርያም ላይ ብንፈልገው የጥቅስ የለም። ቅዱስ ያሬድ የጻፈው ላይ ምናልባት ይገኝ ብለን ብንፈልግም የለም። ሃይማኖት አበባው ላይ ቢፈለግም የለም። ድርሳነ ሚካኤል ታምረ ኢየሱስም ሌሎችም ላይ ብንፈልግ እንደው ድንገት ይገኝ እንደሆነ ብለን ብንፈልግ የለም። ያለ ማርያም አማላጅነት ዓለም አይድንም። ምንጭ ታክሲ እና የታክሲ ሹፌሮች ወያላዎች ሲመረቅኑ የጻፉት ማለት ነው። በጣም ብዙ አዳዲስ ጥቅሶች አሉ ታክሲ ላይ። አዲስ አበባ መቼም ያለ ሰው በደንብ ያውቃል። በደንብ አድርገው ጫቱን ወጥቀው ምርቃና ሲመጣባቸው በደንብ ነው የሚናገሩት። ደግማለሁ። ያለ ማርያም አማላጅነት ዓለም የማይድን ከሆነ የክርስቶስ ሞት ከንቱ ነው ማለት ነው። ጌታስ በነብዩ በኢሳይያስ በኩል ያለ ማርያም አማላጅነት ዓለም አይድንም ከተባለ ምንድነው? አማላጅነት ነው ያሉት። ማርያም አማላጅ ስለሆነች ዓለሙ ሁሉ ይድናል ነው። እንግዲህ ዓለሙ ሁሉ የሚድን ከሆነ ነብዩ ኢሳይያስ እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ይሉታል ብሎ ትንቢት የተናገረው ነብይ እቺ የምትወለደዋ ድንግል በሷ አማላጅነት ዓለም ስለሚድን ዓለም ሁሉ ሊሰማት የሚገባው እሷን ነው። በሷ በኩል ብቻ ነው ዓለም የሚድነው። ከሷ የሚወለደው አማኑኤል ምንም ልታምኑትም ምንም የሚፈይዳችሁ ነገር የለም፣ ምክንያቱም በእናቲቱ በኩል ነው ድነት ያለው ብሎ ለምን ትንቢት አይናገርም ነበር? ነገሩኝ። አሁን ብዙዎቻችሁ ገብታችሁ አድፍጣችሁ እዚህ አፍጠጣሽ እያየሽኝ ነው። ራሱ ነብዩ ኢሳይያስ ነው የተናገረው። ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ይሉታል ብሎ ያለው። በሁለተኛ ደረጃ
በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ነው ያለው እንደምታውቁት። በሁለተኛ ደረጃ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ትንቢት የተናገረው ነቢይ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ ይላል። ወደ እርሱ የሚማልድም እንደሌለ ተረዳ ይላል። እንደ ኢሳይያስ ማርያምን ድንግል ብሎ ትንቢት የተናገረላት ማርያም ይኸው ያለ እሷ አማላጅነት ዓለም አይድንም ብለው እንደሚሉን እንደነ መምሬ ሽርሽር መገለጥ ሳያገኝ ሳይረዳ ቀርቶ ነው ወይስ መናፍቅ ስለሆነ ነው ስለ ማርያም ያልመሰከረው? አቤት ነገሩን እነ ቆርጦ ቀጥል ያልተጻፈ አንባቢዎች ማለት ነው። ያለ ማርያም አማላጅነት ዓለም እንደማይድን ነቢያት ቢያውቁ ኖሮ ድንግል እንደምትጸንስ ወንድ ልጅ እንደምትወልድ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ትንቢት የተናገረው ነብየ እግዚአብሔር ኢሳይያስ በድንግሊቱ አማላጅነት በኩል ዓለም እንደሚድንም ይነግረን ነበር። አልነገረንም። ታዲያ ምን ጥቅስ ይዘው ነው በሚርቃና ያበዱ ባወዳይ ጫትና በምንድነው በምን የተለያየ ጫት ዝርያ ለኔ ስሙንም አላውቀውም ግን ሲሉ ሰምቼ ማለት ነው። በተለያየ ሚርቃና የተያዙ ወጣት እና ጎረምሳ ሁሉ ባልቴቱ ሁሉ ተነስቶ ያለ ማርያም አማላጅነት ዓለም አይድንም ጥቅስ ቢፈለግ የለም። ከየት ይመጣል? ከየት እናምጣው? ከየት ይምጣ? በቤተ ክርስቲያኒቱ ታሪክ ራሱ ከዛሬ 10 እና 12 ዓመት በፊት የጥቅስ አይታወቅም። የዛሬ 20 ዓመትማ በፍጹም የለም፣ እንዲህ አይነት የለም። እግዚአብሔር ይባርከው። አንድ ዲያቆን ዳንኤል ክብረት የሚባል ዲያቆን እንዲህ የሚባል ጥቅስ የለም ብሎ አላቸው። እነሱ መስሚያ የላቸውም። እንዲህ የሚባል ጥቅስ የለም፣ አይሰራም፣ ውሸት ነው ብሎ አላቸው። ነገር ግን ማንም አላለ የእግዚአብሔር ቃል ግን ያለ ማርያም አማላጅነት ዓለም የሚድን ከሆነ የጌታችን የኢየሱስ ክርስቶስ መወለድ ከንቱ ነው ማለት ነው ወይስ ዓለምን የሚያድኑት እናትና ልጁ ናቸው ብሎ ይላል? መልሱልኝ። እሺ እዚህ በቴክስት ሳደቡ ወይ በኮሜንትም በውስጥ መስመርም ዩቲዩብም ላይ የምትሰሙ ሰዎች ይሄ ነገር እንድትመልሱኝ ይፈልጋሉ። እነሱ ጥግጥጋቸውን ይዘው መልስ አይመልሱም፣ ግን ጠይቁልኝ ወደ እነሱ ሁሉ እንዲደርስ ማለት ነው። ሼር ካደረጋችሁም ቅዱሳን ሼር አድርጉልኝ ወደ እነሱ እንዲደርስ በዚህን ዕለት እንዲሰሙት ራሱ ያለ ማርያም አማላጅነት ዓለም የማይድን ከሆነ እናትና ልጁ ናቸው ዓለምን የሚያድኑት? ሁለት አዳኝ ነው ያለው? ሁለት አዳኝ ነው ወይ ያለው? ሁለት ቤዛ ነው ወይስ ያለው? ቤዛይተ ኩሉ ዓለም የዓለም ሁሉ ቤዛ ብለው ያሏት ኢየሱስም የዓለም ቤዛ ማርያምም የዓለም ቤዛ ናት። ኢየሱስም ዓለምን ሁሉ የሚያማልድ አማላጅ ነው። መጽሐፍ ቅዱስ ነው የሚነግረን። በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው በሕይወት ይኖራል፣ ስለ እነርሱም ሊያማልድ በሕይወት ይኖራል ይላል። ስለማንም ስለ አዳም ዘር ሊያማልድ በሕይወት የሚኖረው አንድ ነው፣ እሱም የአብ ልጅ ኢየሱስ ክርስቶስ ጌታችን ነው። መጽሐፍ ቅዱስ ዕብራውያን መልእክት ምዕራፍ 7 ይሰማል፣ በደንብ ይሰማል። እኛ በጫት ሚርቃና ገሪባ በጠቀሰው ጥቅስ አይደለም ምናምን። የእግዚአብሔር ቃል ምን ይላል?
ዕብራውያን 7 ማንም በእርሱ በኩል በማመን የዘላለምን ሕይወት እንዲያገኝ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። የማይለወጥ ክህነት ካለው የማይለወጥም አገልግሎት አለው። አገልግሎቱም ዘላለማዊ የሆነ አገልግሎት ነው። የአቤል ደም ለዘላለም ከተናገረ የኢየሱስን ደም ደግሞ ከእርሱ የሚበልጠውን ለዘላለም እንደሚናገር በዚሁ በዕብራውያን መልእክት ምዕራፍ 12 ላይ እግዚአብሔር ቃል ቁጥር 24 ላይ ይናገራል። ግን አሁን ያነበብኩት ምዕራፍ 7 ቁጥር 23 ጀምሮ ያለውን ነው። 24ኛው ቁጥር ላይ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ከእናቱ እናትና ልጁ አይልም፣ ወንድሞቹና እህቶቹም አይጨምርም፣ ጻድቃን ሰማዕታትን አይጨምርም፣ ቅዱሳን መላእክትን አይጨምርም። መልአኩ ራሱ ቅዱስ ገብርኤል በዚህን ቀን በተወለደበት ጌታ የዛሬ 2000 ዓመት ለእረኞች ሲነግራቸው የተናገረውን ታስታውሳላችሁ። አትፍሩ፣ ለሕዝብ ሁሉ የሚሆን የምስራችን እንድሰብክላችሁ ከእግዚአብሔር ዘንድ ተልኬአለሁ። ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ጌታ ተወልዶላችኋል። እኔም ደግሞ አለሁ፣ የምትወልደው እናቲቱም አለች። ደግሞም እንደኔ ቅዱሳን መላእክት የሆኑ በሰማያም አሉ። እንደ እናቱም እንደ ቅድስት ድንግል ማርያም ጻድቃን የሚሆኑ በምድር ላይ አሉ። እነሱና እኛም ቅዱሳን መላእክትና ቅዱሳን ጻድቃን ሰማዕታት የሆኑ ሰዎች እንደዚሁም ራሱ ጌታ ኢየሱስ ክርስቶስ ተረባርበን ተረዳርተን እናድናችኋለን ብሎ አላለም መልአኩ። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና። ነጥሎ ነው ብቻውን የተናገረው መልአኩ። እኔ አማላጅ ነኝ ከእናቲቱ ጋር አላለም ቅዱስ ገብርኤል። እየተሰማችሁ ነው? አላለም። በእኔና በእናቱ ምልጃ የምታምኑ የዘላለም ሕይወት የኃጢአት ይቅርታ ይኖራችኋል አላለም ቅዱስ ገብርኤል። ሁለቱን ክፍል ማንበብ ፈልጋለሁ፣ ሉቃስና ማቴዎስ ላይ ያለው። ደጋግሜን የምናገረው ይህን ክፍል ከዚህ በፊትም ተናግሬዋለሁ። ቁጥር 18 ማቴዎስ ወንጌል ምዕራፍ 1 ቁጥር 18 የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየውና እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ። ልጅን ትወልዳለች፣ ስሙንም እርሱም ሕዝቡን ከኃጢአታቸው ልጅንም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ። እርሱም ነው ብሎ ያለው እርሱም ሕዝቡን ከኃጢአታቸው ያድናቸዋልና። እርሱና እኔ እናቲቱም ሕዝቡን ከኃጢአታቸው እናድናቸዋለን አላለም። አንድ እናቲቱና ልጁ ሕዝቡን ከኃጢአታቸው ያድኗቸዋል ብሎ አላለም። ሁለት እኔም እርሱም እሷም ሌሎቹም ተጨምረን ሕዝቡን ከኃጢአታቸው እናድናቸዋለን አላሉም። ሶስት ነጥሎ ነው የተናገረው። ለምን ብላችሁ ብትሉ ቅዱሳን መላእክት ሰዎችን የኃጢአት ይቅርታን መስጠት አይችሉ። መጽሐፍ ቅዱስ ነው ያለው። ስልጣንን ይቅር ሊል ኃጢአትን ይቅር ሊል ኃጢአትን ይቅርታ ሊሰጥ ለሰዎች በደላቸውን ኃጢአታቸውን ይቅር ሊል በሰማይና በምድር እግዚአብሔር ለማንም አልሰጠም፣ የራሱ ብቻ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በምኩራብ ለተቀመጠው ሰው ከደዌው ከፈወሰው በኋላ አልጋን ተሸክመ ሂድ ምናምን ነገር ብሎ ባለው ሰዓት ላይ ለስለምን ተሳደባለህ መምህር ወይ ብለው ባሉት ሰዓት የሰው ልጅ በምድር ላይ ኃጢአትን ይቅር እንዲል ስልጣን እንዳለው አታውቁምን ብሎ አላቸው ይላል። የሰው ልጅ ብሎ ያለው ዝም ብሎ ፍጥረት አዳሙን ሁሉ አይደለም።
የለም። መልአኩ ቅዱስ ገብርኤል ሲናገር እርሱም ሕዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል። ከእናትየቱ ጋር አላለም። 1 ከኔ ጋርም ብሎ አላለም። 2 ከቅዱስ ሚካኤልም ጋር ብሎ አላለም። 3 ከአብርሃም ከይስሐቅ ከያዕቆብ ከጻድቃን ከሰማዕታት ጋር ብሎም አላለም። ከየት እናምጣው እንግዲህ? ከሌለ የለም ነው። ህዝቡን ከኃጢአታቸው ሊያነጻ የሚችል አንድ አለ። እሱም ሰው የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለምን ተብሎ ቢባል ነፍሱን ስለ ብዙዎች ስለ ሰዎች ቤዛ አድርጎ ስለሰጠ ነፍሱን ቤዛ አድርጎ ስለሰጠ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ ነው የሚለው። አንድ አለ። 44 አሉ አይልም። ነገደ መላእክት አሉ አይልም። ጻድቃን ሰማዕታት አሉ አይልም። ነቢያት እግዚአብሔር አሉ አይልም። ሐዋርያት አሉ አይልም። የጌታ እናት ማርያምም አለች አይልም። እናት አክስቲቱ ማለት ኤልሳቤጥም አለች አይልም። በሰውና በእግዚአብሔር መካከል 44 አሉ ብሎ ቢለን ኖሮ እሰየው። 99 አሉ ብሎ ቢለን ኖሮ እሰየው። እኛ ምን አጨቃጭቀን ምን አከራከረን? በእግዚአብሔርና በሰው መካከል አብርሃምም አለ፣ ይስሐቅም አለ፣ ያዕቆብም አለ፣ ሙሴም አለ፣ ኤልያስም አለ፣ ዳዊትም አለ፣ እንደዚሁም ደግሞ ኢየሱስ ክርስቶስም አለ፣ እናቲቱ ማርያምም አለች፣ እነ ጴጥሮስም እነ ጳውሎስም አሉ። በየዘመናት የሚነሱ ጻድቃን ሰማዕታት የተባሉት ሁሉ በሙሉ አሉላችሁና ችግር የለውም። አንደኛው መምህር ሲናገር እንደሰሙ እናንተ ወገኖቼ ደስ ይበላችሁ፣ ጴጥሮስ የሚባል አባት አላችሁ፣ ተክልዬ የሚባል አባት አላችሁ፣ እንትና የምትባል አክስት አለቻችሁ እየተባለ እንደሚባለው አይደለም። በሰውና በእግዚአብሔር መካከል ያለ መካከለኛ አንድ ነው ይላል። አንድ ነው። እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ራሱንም ለሁሉ ቤዛ ሰጠ ይላል። ራሱንም ለሁሉ ቤዛ ሰጠ። ቤዛችን ስንት ነው? አንድ ነው። ሌላ የዓለም ቤዛ የለም። በአማርኛም በግዕዝም ቤዛይተ ኩሉ ዓለም የሚባል የለም። እንደውም ከተወሰኑ ሰዎች ጋር ስነጋገር በዚህ ጉዳይ ላይ ለማርያም ቤዛይተ ኩሉ ዓለም ብሎ ማለት እውነት ለመናገር አይገባትም። እሷ አይገባኛልም አላለችም፣ አይገባትምም፣ አይመጥናትምም። እውነት ለመናገር ቁርጡ ወንጌል ይሄ ነው። አይመጥናትምም። ለምን? እሷ የዓለም ቤዛ አይደለችም። የዓለም ቤዛ ማለት ለዓለም ምትክ ሆኖ የሞተ ማለት ነው። ቅድስት ድንግል ማርያም ለዓለም ምትክ ሆና አልሞተችም። አብርሃም ለዓለም ምትክ ሆኖ አልሞተም። የጠራው ወንጌል ይሄ ነው። ዳዊት ምትክ ሆኖ አልሞተም። ጳውሎስ ምትክ ሆኖ አልሞተም። ጴጥሮስ ምትክ ሆኖ አልሞተም። ምትክ ሆኖ የሞተ ቤዛ ሆኖ የሞተልን የእግዚአብሔር አብ ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻና ብቻ ነው። አንድ ቤዛ አለ የሚለው አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ። አንድ ቤዛ ነው ያለው ብሎ አንድ የምን ማንጋጋት ነው? የፈሪዱላ ብዙ እንደሚባል ማለት ነው። ምንም የለ። ቤዛ በሰማይና በምድር አንድ ነው ያለው። እውነተኛው ወንጌል ይህ ነው። አንድ ቤዛ ነው ያለው። መጽሐፉ ይሄ ያለው አንያ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 5 ላይ ይገባቸዋል። በዛኛውም ቋንቋ ለሚጠቀሙ አሃዱ እግዚአብሔር ወአሃዱ ህሩይ ነው ያለው። ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ። የዓለም ቤዛ የሆነው ነፍሱን ስለ ብዙዎች ቤዛ አድርጎ የሰጠው አንድ አለን የሚለው አሃዱ እግዚአብሔር ወአሃዱ ህሩይ። በሰውና በእግዚአብሔር መካከል የሆነ አንድ ነው ያለው። 44 ናቸው፣ 99 ናቸው፣ ነቢያት በሙሉ ናቸው፣ ጻድቃን ሰማዕታት በሙሉ ናቸው ብሎ የሚኖረው እሰየው።
በሰውና በእግዚአብሔር መካከለኛ ሆኖ የጥልን ግድግዳ ያፈረሰ አንድ ነው። መራራውን ጽዋ የጠጣልን አንድ ነው። የታረደልን በግ አንድ ነው። ቤዛ የሆነልን ጌታ አንድ ነው። በበረት የተወለደው አንድ ነው። የኃጢአትን ይቅርታ የሚሰጥ አንድ ነው። በሩ አንድ ነው። መንገዱም አንድ ነው። ሕይወትም አንድ ነው። እውነተኞች የበጎች እረኛም አንድ ነው። ትንሣኤና ሕይወትም አንድ ነው። አንድ ነው። እርሱም ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው እንቶ ፈንቶ የሆነ ጥቅስ ነው ማለት ነው። የሰው አይምሮ ጭማቂ የእግዚአብሔርን ቃል ዕውቀት የሚቃረን የሰይጣን ቃል ነው። በሰዎች አንደበት ቢነገርም የክርስቶስን አዳኝነት የሚቃወም፣ የክርስቶስን መካከለኛነት የሚቃወም፣ የክርስቶስን ብቸኛ አስታራቂነት የሚቃወም፣ ይህንን እውነት ረግጠሽ ሌላ እውነት አለ ብለሽ ብትይ ነገሩ ሲጀምር የምትገቡበትን ታውቁታላችሁ። መጽሐፍ ቅዱስም ስለሚናገር ማለት ነው። ራሳችሁም ትናገራላችሁ። በጣም ብዙ ሰዎች በየዋህነት በጣም ብዙ ጊዜ ይናገሩታል ይሄን ቃል። በጣም ብዙ እስከ ቅርብ ጊዜ ድረስ እውነተኛ የሆነው ጌታ እውነት እኔ ነኝ እያለ ጌታ መድኃኔዓለም እውነቱን ይግለጥልህ እያሉ ሰውንም ይመርቃሉ። ጥሩ ነው፣ ግን እነሱ ራሳቸው እውነቱን ሳያውቁት እኮ ነው። ግን መድኃኔዓለም እኮ እውነት እኔ ነኝ ብሏል። የምን ሌላ እውነት ፍለጋ ነው? እኔ አሁን ሌላ የምፈልገው እውነት የለም። እውነት ለመናገር ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ እውነት እንደሌለ ስለማውቅ፣ ከእግዚአብሔርም ቃል ውጪ ሌላ እውነት እንደሌለ ስለማውቅ ሌላ እውነት ፍለጋ ሄጄም አላቅምም፣ ለዘላለምም አልሄድም። የሚሄድበትም ቦታ የለም። ብሄድም እንደማላገኝ እርግጠኛ ስለሆንኩኝ ስለሌለም ሌላ እውነት ጌታ እውነቱ የቱ ነው ይላሉ። ትህትና አይመስልም? እውነቱን ጌታ እግዚአብሔር ሆይ እውነቱን ግለጥልኝ። ትህትና የሚመስል ነገር ነው። እውነቱን ይግለጥልሽ። አዎ እውነቱን ይግለጥልኝ ብለሽ ካልሽ ጌታ ኢየሱስ እንዲህ ይልሻል። እግዚአብሔር ወልድ እንዲህ ይልሻል፣ እውነት እኔ ነኝ ይላል። እውነት እኔ ነኝ ብሎ የሚለውን ጌታ መድኃኔዓለም እባክህ እውነትን ግለጥልኝ ብለሽ ብትይው እውነት እኔ ነኝ፣ እነ ኤርምያስ እየነገሩሽ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት፣ መንገድ፣ ሕይወት እኔ ነኝ እያልኩ እየነገርኩሽ በወንጌላቱ የተጻፈውን ትተሽ ሌላ እውነት የለም ነው የሚለው። የለውማ ሌላ ጌታ ሌላ እውነት የለውም። ራሱ እውነት እኔ ነኝ ብሏል። ከጻድቃን ከሰማዕታት ወደ አንዱ ስማቸውን ጠርቶ እንትና ናቸው እውነት፣ እግራቸው የተቆረጠ ወይ አይናቸው የጠፋ ወይ ሆድቃቸው የተዘረገፈ እሳቸው ናቸው እውነት ብሎ እንዲል ነው። ሌላ እውነት የለም። በቃ ቁርጥና አጭር ግልጽ ያለ ነገር፣ ሌላ እውነት የለም። ለዚህ ነው በጣም ብዙ ጊዜ በዚህ ጉዳይ ላይ የሚጸልዩ ሰዎች ቢኖሩ ጌታ ሌላ የሚገልጥላቸው እውነት የለም። ከገለጠልሽም ዮሐንስ ወንጌል 14:6 ነው የሚገልጥልሽ። አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽእ ኀበ አብ ዘእንበለ እንታቤ ያለው ማለት ነው። እኔ መንገድና እውነት ሕይወት ነኝ፣ ከኔ በቀር ተርባችኋል ጌታን ቆይ ጽድቅን ተርባችኋል፣ ወደ ጌታ ነው። የሕይወት እንጀራ የሆነው እሱን ራሱ የሚበላው ይጠግባል። ተጠምታችኋል፣ ወደ እሱ ነው። እውነት ትፈልጋላችሁ፣ ወደ እሱ ነው። ሕይወት ትፈልጋላችሁ፣ ወደ እሱ ነው። መንገድ ትፈልጋላችሁ፣ ሌላ መንገድ እንዲያሳይሽ ነው። ጥርጊያ ጎዳና የለም። ይሰማል? በደንብ አስለጥሶሽ ይወጣልሻል። ጌታ መድኃኔዓለም ስሙ ይባረክ። ሌላ እውነት የለም። ሌላ እውነት አለ ብለው ስንቱ ቦታ ሲያዞሩን፣ ናላችን ሲዞር፣ እግራችን ሲዞር፣ ልባችን ሲዞር፣ ስንንከራተት የምንኖረው ለምለም በተባለ ምድር ላይ በኢትዮጵያ ነበር። ግን በቃ የመንፈሳዊ ምድረ በዳ ጥማት ኢየሱስ ብለው በነገሩኝ ቀን ነው
ነፍሴ ረካችሁ። ስለዚህ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው ቃል የባልቴቶች ተረት ተረት ወይ ደግሞ በጫት የመረቀኑ ወጣቶች የታክሲ ሹፌሮች የጻፉት ጥቅስ ነው። የለም ፈለግን አጣን እኮ ነው ብዬ በየትኛው መጽሐፍ ላይ ፈለግን ለማስታወስ ሞከርኩ። እኔ እውነት በድሮ ስማር የተማርኩትን ለማስታወስ ሞከርኩ። በግዕዝ እንኳን ለማስታወስ ሞከርኩ። የለም የትኛው መጽሐፍ ላይ የለም። ቢፈለግ የሌለ ጥቅስ ቢኖር በመጽሐፍ ቅዱስ ውስጥ ብቻ አይደለም በሌሎችም ቅዱሳት መጽሐፍት በተባሉ ውስጥ ብትፈልጉ የለም። በቤተ ክርስቲያን ታሪክም ቢታይ የለም። ነቢያቱ እግዚአብሔርም አየ፣ ፍርድም እንደሌለ ተረዳ፣ ተደነቀ፣ ወደ እርሱ የሚማልድም ሰው እንደሌለ አየ ነው ያለው። ግልጽ ነው። ሰው ከታረቀ የሚታረቀው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ብቻ ነው። ወንድሞቼ እናቶቼ እዚህ ውስጥ ያላችሁ የምትቀልዱ ሰዎች፣ እግዚአብሔር በሰጣችሁ የህይወት ዘመን ላይ የምትቀልዱ ሰዎች፣ አንዳንዶቻችሁም የምትጠጡት ድራፍት እሱስ ሆኖባችሁ ከዛ ህይወት ላለመላቀቅ ብላችሁ ነው የወንጌሉን እውነት እየረገጣችሁ የምትቀልዱት። በየዓመቱ ጌታ ኢየሱስ ክርስቶስ የተወለደበትን የገና በዓሉን ያከብራሉ። ጌታቸው ግን በዓሉን ያነክሳሉ። ጌታቸው ግን በልባቸው ላይ ያልነገሰ ዳኑ። ሌላ መንገድ የለም። አለ ከተባለ እሱ መንገድ ሌቦች የሰሩት መንገድ ነው። እግዚአብሔር አብ አንድ መንገድ ነው ያለው። አንድ መንገድ ባይዘው ባለፈው ላይ ጀምሬው ምናልባት ትቼው እንደሆነ አይደል ነው። በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ የቀደመችቱን መንገድ ጠይቁ በእርሷም ላይ ሂዱ ለነፍሳችሁ ዕረፍት ታገኛላችሁ ብሎ በነቢዩ በኤርምያስ 6:16 ላይ የተነገረው በብሉይ ኪዳን የተነገረው የትንቢት ቃል እውነተኛው አካል በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለው ጌታ ኢየሱስ ክርስቶስ ሲጀምር ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ የቀደመችቱን መንገድ ጠይቁ፣ ቁሙ በመንገድ ላይ ተመልከቱ፣ የቀደመችቱን መንገድ ጠይቁ በእርሷም ላይ ሂዱ ለነፍሳችሁ ዕረፍት ታገኛላችሁ ብሎ የሚል ቃል አለ። ለነፍስ ዕረፍት የሚገኘው እግዚአብሔር ለእስራኤል ቤት በቀደመው ኪዳን ሲናገር ለነፍስ ዕረፍት የሚገኘው በሲና ሕግን የሰጠ እግዚአብሔር አምላክ በሕጉና በስርዓቱ በትእዛዙ ቢሄዱ በሕይወት እንደሚኖሩ ስለጻፈላቸው፣ እነሱ ግን ከሕጉና ከፍቃዱ ከትእዛዙ ውጭ ወጥተው ሄዱ ስለነበረ በመንገድ ላይ ቁሙ፣ የቀደመችቱን መንገድ ጠይቁ፣ በእርሷም ላይ ሂዱ ለነፍሳችሁ ዕረፍት ታገኛላችሁ ብሎ የሚል ቃል በጣም የሚገርመው ለነፍስ ዕረፍት የሚገኝበትን እግዚአብሔር በነቢዩ በኤርምያስ በኩል ለእስራኤል ቤት ይነግራቸው ነበር። ያ የዛ ቀጥተኛ አማናዊው የሆነው መንገድ ዮሐንስ ወንጌል ምዕራፍ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ያለው ቃል ነው። እናንት ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ለነፍሳችሁም ዕረፍት ታገኛላችሁ ብሎ የሚለው በትንቢተ ኤርምያስ ምዕራፍ 16 ላይ ያለው ቃል ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ ተናግሮታል። ምን ማለት ነው ይሄ? በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ያለው ቃል የቀደመችቱ መንገድ ተብሎ የተባለው የእግዚአብሔር በሲና የሰጠው ሕጉና ትእዛዙ ነው። ሕጉና ትእዛዙ ስለማን ነበር የሚያወራው ብላችሁ ካላችሁ በሮሜ መልእክት ምዕራፍ 10 ቁጥር 3 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። የሕጉ ፍጻሜ የሆነው ሙሴ በሕግ ነቢያት ስለሱ ደግሞ የተናገሩትን የናዝሬቱን ኢየሱስ ክርስቶስን አግኝተነዋል ብለው ያሉት በሙሴ ሕግ በነቢያት በመዝሙራት የተጻፈለት ጌታ ምን አለ? በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንት ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ።
ቀንበሬን በላያችሁ ተሸከሙ ለነፍሳችሁ እረፍት ታገኛላችሁ ብሎ የሚለውን ቃል እዛ ኤርምያስ 6:16 ላይ ለእስራኤል የተባለው ቃል አዲስ ኪዳንም ላይ ራሱ በሲና ሕግን የሰጠ አምላክ ሰው ሆኖ ተወልዶ እናንተ ደካሞች ሸክም የከበደባችሁ ወደ እናቴ ሂዱ አላለንም። ወደ ጻድቃን ወደ ሰማዕታት ሂዱ አላለንም። ወደ አብርሃም ሂዱ አላለንም። ወዳጄ ተብሎ የተባለው አብርሃም ወደ ሙሴ ሂዱ አላለንም። እግዚአብሔር ራሱ የመሰከረለት ነብይ ወደ እነ ጳውሎስ ወደ እነ ጴጥሮስ ሂዱ አላለንም። ብንሄድም ወደ እነኚህ ነቢያት የሚነግሩን እነሱ ስለ ጌታ ነው። ስለ ራሳቸው እኛ መንገድ ነን ብለው አይናገሩ። ጳውሎስ የኔን ስም አንስታችሁ ብትዘክሩ ጸበል ጸዲቄን ብታረጉ መታሰቢያን ብታደርጉ በስሜ ቤተክርስቲያን ብታሳንጹ መጽሐፍ ብታጽፉ ብታስነብቡ ብታስደጉሱ የዘላለም ሕይወት ይኖራችኋል ብለው አልጻፈልንም። አሁን ከጳውሎስ የበለጠ ጻድቅ ማን አለ? የለም። ደጉሱ አስደጉሱን ብሉ አስበሉ እንትን በሉ እና ከዛ የዘላለም ሕይወት ታገኛላችሁ ብሎ የሚል አንድም ቦታ ላይ አልጻፉልንም። የለም። የኃጢአት ይቅርታ የሚገኘው በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ በማመን ነው። እግዚአብሔር አብም የሰጠው አንድ ልጁን ነው። በጣም የሚገርም አንድ ልጅ ነው የተሰጠን። እግዚአብሔር ከሴቶች መካከል ከጻድቃን ከሰማዕታት ከሚባሉት ቅዱሳን እናቶች በጾታ ሴት ከሆኑ መካከል አንዳቸውንም ለደህንነታችን ብሎ የሰጠን የለም። አቤት የለም። ከመስቀሉ ግርጌ እናቱን ሰጥቶናል ብሎ የሚል የለም አይልም። ለኛ አይደለም የሰጠን ለዮሐንስ ነው። ለኛ የተሰጠን ነጋ ፖስት አድርግልኝ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለው ነው። ሁለቱን ቃል ፖስት አድርግልኛለ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ዲቦራ ደግሞ ዮሐንስ ወንጌል ምዕራፍ 19ን ፖስት አድርጊ። ወይ አንዳችሁ ሌላም ሰው ቢሆን ዮሐንስ 19:26 ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ፖስት እስከምታረጉት አላነበውም። እሺ ቴንክ ዩ። እሺ እንዲህ ይላል ሕፃን ተወልዶልናል ና ወንድ ልጅም ተሰጥቶናልና ነው የሚለው። አማርኛ እንዴት ነው? ትክክል ነው አማርኛ። ተሰጥቶናልና ነው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ከሴቶች ልጆች ጋር ጨምሮ አይልም። ወንድ ልጅ ነው የሰጠን እግዚአብሔር 40 ሳይሆን 1 የይሁዳውን አንበሳ ጌታ ለዘላለም ስሙ ይቀደስ። ሕፃናት ተወልደውልናልና አይልም። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና። ለአዳም ዘር በሙሉ የተሰጠው ወንድ ልጅ ነው። ኢየሱስ የእግዚአብሔር አብ ልጅ ወንድ ልጅም ተሰጥቶናልና። እሺ ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ከቁጥር 25 ጀምሮ አንድ ሰው ፖስት አድርጉት። ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀለጵያ ሚስት ማርያም መግደላዊት ማርያምም ቆመው ነበረ። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ
እናቱን አንቺ ሴት እነሆ ልጆችሽ ብሎ አልሰጠን። አንቺ ሴት እነሆ ልጅሽ አላት ነው የሚለው። እነሆ ልጅሽ፣ እነሆ ልጆችሽ አላለም። እነሆ ልጅሽ ነው። ከዚህም በኋላ ደቀ መዝሙርንም እናታችሁ እንኋት አላለም። እናትህ እንኋት አለው ነው ብሎ የሚለው። ግልጽ አይደለም? በኢሳይያስ 9:6 ላይ የሚናገረው ተሰጥቶናል ብሎ ያለው ወንዱን ልጅ ነው። ለኛ ነው የተሰጠው፣ ለዓለም ሁሉ ህዝብ የተሰጠው። እግዚአብሔር ልጁን ለዓለም ሁሉ ህዝብ ነው የሰጠው። ምን ይሆን ዘንድ? መድኃኒት ይሆን ዘንድ። ለዓለም ሁሉ የሰጠው ሌላ ምንም ነገር የለውም። እግዚአብሔር አንድያ ልጁን ነው የሰጠው። መጽሐፍ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ዓለሙን እንዲወደዋል አንድያ ልጁን እስኪሰጥ ድረስ። ግልጽ ነው። አንድያ ልጁን ከእናቱ ጋር አይልም። አንድያ ልጁን ከጻድቃን ከሰማዕታት ጋር አይልም። አንድያ ልጁን ከሱ በፊት ከነበሩት በስጋ ማለት ነው፣ በምድር ላይ ከነበሩት ጌታ በስጋ የነበረበት ዘመን ስለነበረ በምድር ላይ ከነሱ ጋር ጭምር አይልም። የተሰጠን አንድያ ልጁን ነው። አብ ወደዚህ ዓለም የላከው አንድያ ልጁን ነው። የሰጠን አንድያ ልጁን ነው። አንድ ልጅ ነው የተሰጠን። ለዚህ ነው አንዱ የእግዚአብሔር ልጅን የሚያምን በነፍሱ ምስክር አለው፣ የማያምን ግን በነፍሱ ምስክር የለው። በጣም የሚገርመው ነገር በዮሐንስ ወንጌል በዮሐንስ መልእክት ምዕራፍ 5 ቁጥር 11 ላይ ሁሌ እናገራሉ። ቁጥር 11 እና 12 ላይ እግዚአብሔርም የዘላለምን ሕይወት እንደሰጠን፣ ይህም ሕይወት በጻድቃን በሰማዕታት እንዳለ፣ ይህም ሕይወት በእናቱ በማርያም እንዳለ፣ ይህም ሕይወት በቅዱሳን መላእክት እንዳለ፣ ይህም ሕይወት በሥራ እንዳለ ብሎ አይልም። እግዚአብሔርም የዘላለምን ሕይወት እንደሰጠን፣ ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ይላል። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለውስ ሕይወት የለውም። ልጁ ያለው ከእናቱ ጋር ሕይወት አለው አይልም። ልጁ ብቻ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለም። ወገኖች እዚህ ውስጥ ያላችሁ ስሙ፣ አትቀልዱ። የሚፈረድባችሁ ማርያምን አዳኝ ነች ብላችሁ ስላላመናችሁ አይደለም። የሚፈረድብን ማርያም አዳኝ አይደለችም ብለን ስላልን ሳይሆን ሶሪ ማርያም አዳኛችንን ብለን ስላላልን ሳይሆን የእግዚአብሔር ልጅ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ካላገኘን ብቻ ነው። እግዚአብሔር በሰማይና በምድር ያለውን ሁሉ ለእርሱ ሰጥቶታል። ሁሉን በሁሉ አድርጎ በር ቢሆን እሱ መግቢያ፣ መንገድ ቢሆን እሱ መግቢያ፣ የተጠማ ቢኖር ወደ እኔ ይምጣ እያለ፣ የተራበ ቢኖር ወደ እኔ ይምጣ እያለ፣ ደካማ የሆነ ወደ እኔ ይምጣ እያለ፣ ብርሃን ጨለማ የሆነበት እኔ ነኝ እውነተኛ የዓለም ብርሃን ወደ እኔ ይምጣ እያለ። ግልጽ አይደለም? ግልጽ ነው። አንድም ቦታ ላይ ወደ እናቴ ሄዱ አላለም። በጣም የሚገርመው በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጌታ ኢየሱስ እንዲህ ብሎ አለ፣ በእግዚአብሔርም እመኑ፣ በእናቴም እመኑ፣ በጻድቃን በሰማዕታት እመኑ፣ በቅዱሳን መላእክት እመኑ፣ በእነሱ በኩል ደግሞ የንስሐና የኃጢአት ይቅርታን ታገኛላችሁ ብሎ አላለም። በአባቴም እመኑ፣ በእኔም ደግሞ እመኑ፣ በአባቴ ዘንድ ብዙ መኖሪያ አለ ነው ያለው። እናቱ እንደሆነች እናምናለን። ቅድስት ድንግል ማርያም በስጋ እንደወለደችው፣ ቅዱሳን መላእክት የእሱ ባሪያዎች እንደሆኑ፣ ቅዱሳን ፍጡራን እንደሆኑ፣ የቆሎ ባልንጀሮቻችን እንዳልሆኑ፣ እኛ ኑ ስንላቸው የሚመጡ፣ ሂዱ ብለን ስንላቸው የሚሄዱ፣ ይህችን ነገር ወደ እግዚአብሔር አድርስ ብለን ስንለው የሚያደርስልን፣ በፈለግኑ ሰዓት ላይ ሲያደናቀፈንም ስንጠራው የሚመጣልን መልአክ የለም። ለምን? ያለ ትእዛዝ ንቅንቅ አይሉም። የለም።
ቅዱሳን መላእክት እግዚአብሔር ካላካቸው በስተቀር የሚመጡት መጽሐፉ ብሎ የሚለው ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ነው የሚለው። ሳይታዘዙት ድርሽ የሚል መልአክ የለም እንዴ። ደጋግሜ ተናግሬያለሁ። ድርሽ የሚል መልአክ የለም። ለምን ይመጣሉ? በእኔ ትእዛዝ እንደፈለኩ ላስወጣቸው ላስገባቸው አልችልም። አንዳንዱ ጠጥቶ ቦይ ውስጥ ሁሉ ሰክሮ ሲተፋ ያደረ እዛ ቅዱስ ሚካኤል እየድረስልኝ ብሎ ስላለ አይመጣለትም። ለምን? ክቡራን ናቸው፣ ቅዱሳን ናቸው። እግዚአብሔር ሲያዛቸው ብቻ ይጠብቁ ዘንድ መላእክቱን ስላንተ ታዛቸዋለህ አይደለም ያለው፣ ያዛቸዋል ነው። በገንቦ ውስጥ ባለ ጸበል ጸዲቅ በቡሄ ዳቦ በሚመስል በስንዴ ዳቦ እየተደለለ የሚመጣ መልአክ የለም። ግልጽ አይደለም? የለም። ስለዚህ ተሰጥቷችኋልና ተሰጥቷልን መለየት ያልቻለ ትውልድ ማለት ነው። ተሰጥቷችኋል ተሰጥቶናል ለዓለም ሁሉ ነው እግዚአብሔር ልጁን የሰጠው በነብዩ ሲናገር። ደግሞ እነሆ እናትህ እነሆ ልጅሽ አላት ለዮሴፍ ነው ለዮሐንስ ነው። ስለዚህ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚሉ ሰዎች መናፍቃን ናቸው። መናፍቃን ናቸው። ያለ ማርያም አማላጅነት ዓለም ከዳንማ በማርያም አማላጅነት ዓለም የሚድን ከሆነ ክርስቶስ ለምን ተወለደ? ለምን ተወለደ? ለምን ነፍሱን ስለ ብዙዎች ቤዛ ሰጠ? በጣም የሚገርመው አንድም ቦታ ላይ ቅዱሳን ሐዋርያት አንድም ቦታ ላይ ስለ ኢየሱስ ክርስቶስ አማላጅነት፣ ስለ ኢየሱስ ክርስቶስ ዋስ፣ ስለ ኢየሱስ ክርስቶስ ጠበቃነት፣ ስለ ኢየሱስ ክርስቶስ አማላጅነት፣ ስለ ኢየሱስ ክርስቶስ መካከለኛነት፣ ስለ ኢየሱስ ክርስቶስ አምላክነቱም ፍጹም ሰው መሆኑንም ከዳዊት ዘር እንደተወለደ በስጋ ድንግሊት ሴት እንደተወለደ ይሄንን ሲጽፉ አንድም ቦታ ላይ የጌታችን የኢየሱስ ክርስቶስ እናት ማርያም አማላጅ ነች ብለው ወይንም ደግሞ ጳውሎስ እኔ እናንተን አማልጄ የዘላለምን የኃጢአት ይቅርታ አሰጣችኋለሁ ብሎ ያለበት አንድም ቦታ ላይ የለም። ወንጌልን በመስበክ በሮሜ መልእክት ላይ ሲናገር ይሄን ተናግሬ ጨርሳለሁ። ሮሜ መልእክት 5 ላይ እግዚአብሔር ቃል ሲናገር እንዲህ ይላል። ቁጥር 10 ላይ ሮሜ መልእክት ምዕራፍ 5 ቁጥር 10 ላይ ምንድነው? ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። ሰው የሚታረቀው በልጁ ሞት በኩል ብቻ ነው። በልጁ ሞት በኩል ብቻ፣ በኢየሱስ ክርስቶስ ሞት በኩል ብቻ ከእግዚአብሔር አብ ጋር እርቅን የሚያደርገው ለምን ተብሎ ቢባል ለመታረቃችን የሚገባውን ዋጋ ኢየሱስ ክርስቶስ በመስቀል ላይ ስጋውን በመቁረስ ደሙን በማፍሰስ ነፍሱን ስለኛ በመስጠት አሳልፎ በመስጠት ዋጋ ስለከፈለ ማለት ነው። የሚገባውን የኃጢአትን ልክ ዋጋ ስለከፈለ ይሄ ነው አማላጅ፣ ይሄ ነው አስታራቂ። ጳውሎስ ነው ሮሜ መልእክትን የጻፈው። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። ይልቁንም ከታረቅን በኋላ በሕይወቱ እንድናለን። በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ። በሌላ እንድናለን የሚል የለም። በስራ እንድናለን የሚል የለም። በጻድቃን በሰማዕታት እንድናለን የሚል የለም። በእናቱ በማርያም እንድናለን የሚል የለም። ደግሞ አለ ይህንን ቃል ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን
ይልቁንም ከታረቀን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ክብር ለእግዚአብሔር ይሁን። ምንን መታረቅን ባገኘንበት? በእናቱ በኩል እንመካለን አይልም። በጻድቃን በሰማዕታት በኩል እንመካለን አይልም። በነቢያት በኩል እንመካለን አይልም። መታረቁን ባገኘንበት። መታረቅን ያገኘነው ማን ነው? በክርስቶስ ኢየሱስ። ወደ አብ ያቀረበን ማን ነው? ኢየሱስ ክርስቶስ። መታረቁን ባገኘንበት በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። መታረቁን ባገኘንበት። በሌላስ በኩል መታረቅ ይገኛል? አይገኝም። እኛ አይደለንም ያሉ መጽሐፉ ነው። አይገኝም። አሁን ግን እናንተ በፊት ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። ወደማ ወደ እግዚአብሔር አብ የታረቅነው በጌታችን በኢየሱስ ክርስቶስ ደም መፍሰስ በስጋው በኩል መቆረስ ባደረገልን መስዋዕትና ቤዛነት በኩል ነው። በስሙ በማመን ንስሐና የኃጢአት ይቅርታ እንድናገኝ ያደረገው። ለዘላለም ስሙ ይቀደስ። ከዚህ ውጪ መድኃኒትና ቤዛ አለ ብሎ የሚለው እሱ ከሰይጣን የሆነ ትምህርት ነው። ሌላ በር የለም፣ አንድ በር ነው ያለው። በሌላ በኩል እገባለሁ ብሎ የሚል ከበፊትም የመጡ ከዚህም በኋላ የሚመጡ አሁንም ያሉ ካሉ ሌቦች ናቸው። በሩ አንድ ነው፣ መንገዱ አንድ ነው። እግዚአብሔር አብ የመረቀልን መንገድ አንድ ነው። ወንድሞቼ ናቶቼ የምትሰሙ ወገኖች ወዲያና ወዲህ እያላችሁ ግርግር የምትፈጥሩ መንገዱን እግዚአብሔር አብ የመረቀልን አንድ ነው። በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ ያለ ትልቅ ሊቀ ካህን ስላለን ይላል። ለዘላለም ስሙ የተቀደሰ ይሁን። አንድ መንገድ ነው እግዚአብሔር አብ የመረቀልን። 44 መንገድ አልመረቀልንም። ኢየሱስ ክርስቶስ ብቻ ያድናል ብለን የምንለው እግዚአብሔር እሱም ብቻ የኃጢአት ይቅርታ ማግኛ፣ እውነት፣ መንገድ፣ ሕይወት፣ የዘላለም የሕይወት ምንጭ ውሃ፣ የዘላለም ህብስት እንጀራ አድርጎ ማንም የተራበ ቢኖር ወደሱ እንዲመጣ፣ ማንም የተጠማ ቢኖር ወደሱ እንዲመጣ፣ ማንም የደከመው ቢኖር ወደሱ እንዲመጣ። በጣም ደስ ከሚለው እኛ ሁላችን ተቅበዝብዘን እንደ በጎች ጠፋን። አሁን ግን ወደ ነፍሳችን እረኛና ጠባቂ ወደ ሆነው ጌታ ተመልሰናል ይላል። ለዘላለም ስሙ ይቀደስ። አንድም ቦታ ላይ ሲደክማችሁ ወደ ጳውሎስ ሂዱ አላለን። ወደ እኔ ኑ ነው ያለው። ወደ እናቴ ሂዱ አላለን። ወደ እኔ ኑ ነው ያለው። ቀጥሎስ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሁሉ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ። በእግዚአብሔርና በሰው መካከል ያለው ማለት ነው። ማጀግና ነው። በእግዚአብሔርና በሰው መካከል የነበረውን የጥልን ግድግዳ ያፈረሰ። እስቲ አንድ ጻድቃን ጥሩልኝ። አንድ ሰማዕት፣ አንድ መላእክት። የለም፣ አይኖርምም። ግልጽ ነው። የለም፣ አይኖርምም። ከጻድቃን፣ ከሰማዕታት፣ ከቅዱሳን መላእክት በሰውና በእግዚአብሔር መካከል ያለውን የጥልን ግድግዳ ያፈረሰ፣ በሞቱ ያፈረሰ፣ በስጋው ያፈረሰ፣ ነፍሱን እስከ ሞት ድረስ በመስጠት ያፈረሰ ማን አለ? የለም። የለምም፣ አይኖርምም። ለወደፊትም አይኖርም። ለዘላለም አይኖርም። ኢየሱስን ለምን መሰለሽ የምወደው? ሁሉን ነገር የያዘው የህይወት መገኛ የህይወት ወደብ ነው። እርሱ ሰላማችን ነውና ይላል። ማን ነው ሰላም? ኢየሱስ። ባይዘው በዚህ አጋጣሚ ብዙዎቻችሁ በውስጣችሁ ሰላም የለም። ብዙዎቻችሁ በጌታ ያልሆናችሁ ወገኖች
ሰላምን ለማግኘት የፈለጋችሁ ጣሪያ ግድግዳ የፈለጋችሁ ብትዞሩ አታገኙትም። ለምን ተብሎ? የሰላም አለቃ የሆነው የእግዚአብሔር ልጅ ኢየሱስ እሱ ነው። የሰላም አለቃው ነው። አለቅነት በጫንቃው ላይ የሆነ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው የሰላም አለቃው እሱ ነው። እሺ ሰላሜን እሰጣችኋለሁ ሰላሜንም እተውላችሁ ያለው እሱ ነው። እሺ እርሱ ሰላማችን ስለሆነ እሱን በልቧ ያነገሰች ነፍስ በህይወቷ ያነገሰች ነፍስ ሰላም አላት። እርሱ ሰላማችን ነው። ሁለቱን ያዋሃደ በአዋጃት የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ ይህንንም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ። ይሄ ነው አማላጅ ማለት። ኢየሱስ ክርስቶስ አማላጅ አይደለም ብላችሁ የምትሉ እና አቡነ ተክለ ሃይማኖት እንኳን ሞተው ቀርተው ገልጽ ነው የምናገረው፣ ሞተው ቀርተው ማለት ነው በሰማያት ያማልዳሉ ብለው ይላሉ። ኢየሱስ ክርስቶስን ያሳነሱት ጻድቃን ናቸው ብለው ከሚጠሯቸው ሰዎች እኮ በታች ነው። ለምን ደግሞ ሞተው ቀርተው ምለው? አካላቸው በደብረ ሊባኖስ ስላለ ማለት ነው። የትኞቹም የሃይማኖት ሌላውም ሃይማኖት ያለው ማለት ነው። በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ኢየሱስ ከማን ወደ ማን ነው የሚማልደው ብላችሁ የምትሉ ሰዎች በምድር በነበረ ሳለ በስጋው ወራት ከማን ወደ ማን ነበር የማለደው? ወደ አብ አይደል እንደ የማለደው? አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው ወደ አብ አይደል? ወደ አባቱ ወደ እግዚአብሔር አብ አይደል የጮኸው? ዛሬም ወደ እግዚአብሔር አብ ነዋ። ያቀረበው መስዋዕትነት ለዘላለም ስለሚናገር ደሙንና ስጋውን ይዞት ወደ ስለኛ አሁን ይታይ ዘንድ በሰማያት ባለች መቅደስ ውስጥ የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አማናዊ ወደምትሆነዋ እውነተኛ ወደምትሆነዋ ወደ ሰማያዊቱ መቅደስ ገባ ይላል። ምን ለመሆን? አሁን ስለኔ ስላንቺ ስለናንተ ይታይ ዘንድ። ሞቶም ሳለ እንኳን የአቤል መስዋዕት ለዘላለም ከተናገረ የኢየሱስማ በደንብ ነው የሚናገረው። ለዚህ ነው ዕብራውያን መልእክት መጽሐፊ ሲናገር የኢየሱስን ደም ከአቤል ደም እኩል እያነጻጸረ ይናገር የነበረው። ኢየሱስ በደንብ አርጎ አማላጃችን ነው እንጂ በደንብ አርጎ አስታራቂያችን። ለዘላለም ስሙ ይቀደስ። ከእርሱ በቀር ልጠራው የምችለው በሰማይ በምድር ማንም አማላጅ የለንም አይኖረንም። መተኪያ የሌለው አማላጅ ነው። መተኪያ የሌለው አስታራቂያችን ነው። ከአብ ጋር ያስታረቀን። ቀጥሎስ እንዲህ ይላል፣ መጥቶም ምርቃችሁ ለነበራችሁት ለእናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ ካለ በኋላ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በማስራ በእርሱ ስራ። ስለዚህ ገና በዓል እያከበራችሁ በየዓመቱ ዳቦ እየቆረሳችሁ ቅርጫ እየበላችሁ ዶሮ እየበላችሁ ብሉ መብላቱ። ጌታ ኢየሱስ በሕይወትሽ ሳይነግስ የሕይወትሽ ዕድሜን አሹቅ በልተሽ ጨርሰሽ በሞትና በሕይወት መካከል ላይ ሆናችሁ የምትቀልዱ እናቶችም ሆኑ አባቶችም ሆኑ ኢየሱስ የሕይወታችሁ ንጉሥ ነው ወይ? በመጀመሪያ ቀን ሰይሞ ከማንገስ ይልቅ ካልሆነ ዛሬ በልባችሁ አንግሱት። የሰላም አለቃ ነው። ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ ብሎ እንዳለ ሰላሙን ይሰጥሻል፣ ሰላሙን ይተውልሻል። የማይደፈርስ ሰላም፣ የማይጠፋ ሰላም፣ በመብልና በመጠጥ በገንዘብ ኃይልና በተለያየ ነገር የማይገኝ ሰላም፣ በመጠጥ በዳንኪራ በዝሙት በጭፈራ በተለያየ ነገር በሚበላ በሚጠጣ ነገር በምንም አይነት መልኩ ሊገኝ የማይችል ሰላም። ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ፣ እኔም እሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብሎ ያለው ጌታ ሰላም የለኝም በሕይወቴ፣ ዝም ብዬ እሰራለሁ፣ በላለሁ፣ ጠጣለሁ፣ አግብቻለሁ፣ ወልጃለሁኝ፣ ተዋልጃለሁኝ፣
የተለያዩ ነገሮችን አድርጋለሁ፣ ሃይማኖታዊ ስርዓት ፈጽማለሁ እንጂ በውስጤ ሰላም የለም። ይህንን ሰላም እፈልጋለሁ ብላችሁ የምትሉ ሰዎች የሰላም አለቃ የሆነው የእግዚአብሔር አብ ልጅ ጌታ ኢየሱስ ብቻ ነው ይህን ሰላም ሊሰጣችሁ የሚችል። ለሰው ስትታዩ በውጭ በኩል ልብስ ለብሳችሁ በተለያየ በጣም ዘመናዊ በተባለ ሱፍ፣ ዘመናዊ በተባለ ቀሚስ፣ ዘመናዊ በተባለ መኪና እየሄዳችሁ ሰይጣን በተኛሽበት አንቆ ቆልምሞ እንዳይገልሽ የሰላም አለቃ የሆነው የእግዚአብሔር ልጅ ኢየሱስ ብቻ ነው። በእርሱ አማላጅነት በኩል ብቻ ነው ዓለም የሚድነው። ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው የሰይጣን ጥቅስ ነው። በኢየሱስ ክርስቶስ አማላጅነት በኩል ብቻ ዓለም የሚድነው። ከሞት በኋላ ስላለ ህይወት እኔ ጭንቀት አለኝ፣ ስሞት እንኳን ወዴት እንደሚሄድ አላቅም፣ እጨነቃለሁ ብላችሁ የምትሉ ሰዎች ካላችሁ በዚህ ነገር ጥያቄ አለኝ። ለጥያቄ የሚሆን መልስን ራሱ አላገኘውም። ብዙ ስራ ሰርቻለሁ፣ ለማድረግም ሞክሬያለሁ። መልካም ስራ በመስራት ሃይማኖታዊ ስርዓቶችን በመፈጸም ለማድረግ ሞክሬያለሁ እስከ ዛሬ ድረስ። ነገር ግን ያ የምፈልገው ሰላምና እረፍት እርካታ ወይ ደግሞ ያ ትክክለኛው መልስ አላገኘሁትም ብላችሁ ካላችሁ ልክ ነው፣ አታገኙትም። ገና ከዚህም ቀጥሎ ብትሄዱ አታገኙትም። ለምን? ሰይጣን እግዚአብሔር ያስቀመጠልንን በመረቀልን በአዲስና በሕያው መንገድ ብሎ ያለውን በልጁ በክርስቶስ ኢየሱስ መንገድነት፣ በልጁ በክርስቶስ ኢየሱስ በር በኩል፣ በልጁ በኢየሱስ ክርስቶስ በኩል ህይወት፣ በልጁ በኢየሱስ ክርስቶስ በኩል እረፍት፣ በልጁ በኢየሱስ ክርስቶስ በኩል ሰላም እንዲገኝ በቅዱሱ በእግዚአብሔር ቃል የነገረንን ወደ ጎን ሰይጣን እንድናስቀምጠው አድርጎ ሌላ በር አለ ብሎ፣ ሌላ ሰላም የምታገኙበት መንገድ አለ ብሎ፣ ሌላ ህይወት የምታገኙበት አለ ብሎ ሰይጣን እንዳይጮትባችሁ ወንድሞቼ እና እህቶቼ፣ እዚህ ውስጥ ያላችሁ ቅድም ስትሳደቡ የነበራችሁ ካልወጣችሁ ይሄንን ስሙ። ዩቲዩብም ላይ የምትሰሙ ይሄንን ስሙ። በክርስቶስ ኢየሱስ በጌታችን አማላጅነት ብቻ ነው ዓለም የዳነው የሚድነው። ከሱ በቀር ዝግ ነው። መንገድ ከሱ በቀር የለም። በር ከሱ በቀር የለም። እኔ የበጎች በር ነኝ፣ በእኔ የሚገባ ቢኖር ይድናል ነው ያለው። በቃ አጭር ቃል እኮ ነው የተናገረው ጌታ። በእኔ የሚገባ ቢኖር ይድናል፣ ይወጣል፣ ይገባል፣ መሰማሪያ ያገኛል። በሱስ የማይገባ ከጌታ በፊት የመጡ እኮ ነበሩ እረኞች ብለው ጌታ እንደተናገረ ከኔም በፊት የመጡት ሌቦች ናቸው ነው ያለው። ከሱም በኋላ የሚመጡ ሌቦች ናቸው። ግልጽ አይደለም? ከኢየሱስ ክርስቶስ በቀር ሌላ በር አለ ብሎ የሚለን ሌባ ነው። እሱ ሰውየውም ሌባ ነው። ያም ደግሞ እኔ በር ነኝ ብሎ የሚል ማንም ካለ ሌባ ነው። ግልጽ አይደለም? ሌባ ነው። እኛ መቼ ሐሳቡን አንስተውም የሰይጣንን በእኔ በኩል ነው ወደ እግዚአብሔር አብ የምትገባው አለ ብሎ የሰበከ ጻድቅ ራሱን እኔ ነኝ በሩ ብሎ የሰበከ ጻድቅ ቢኖር ሌባ ነው። ግልጽ አይደለም? አይ ከኢየሱስ ክርስቶስ እኮ ውጪ ሌላ በእንግቢያ በር አለ ብሎ የሚሰብክም ሌባ ነው እሱ። ግልጽ ነው። ሌባን ደግሞ አንሰማ በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ አውቃቸዋለሁ፣ ያውቁኛል፣ የዘላለምን ሕይወት እሰጣቸዋለሁ። ከሌላው ድምፅ ግንስ ይከተላሉ አይልም። የሌላውን ድምፅ ይሸሻሉ። ከኢየሱስ ክርስቶስ ውጪ ሌላ በር አለ ብለው የሚሏችሁ ሰዎች ሽሿቸው፣ እንዳሰሙ እሱን ድምፅ። የሌቦች ድምፅ ነው። ከኢየሱስ ክርስቶስ ውጪ ሌላ መንገድ አለ ብለው የሚሉ እንደሱ ሌቦች ናቸው። ሌላ መንገድ የለም። ከኢየሱስ ክርስቶስ ውጪ ሌላ ህይወት አለ ብለው የሚሉ እነሱ ሌቦች ናቸው። ሌላ ህይወት የለም። ጌታ ለዘላለም ስሙ ይባረክ። ስለዚህ ይህንን የሰላም አለቃ የሆነውን የእግዚአብሔር ጌታ ኢየሱስ በየዓመቱ በዓል እያከበረ ሰው ዳቦ እየበላ ጠላ እየጠጣ ቁርጥ እየቆረጠ
በዓል አክባሪ ትውልድ ጌታውን ትቶ በጣም የሚገርመው በዓል እያከበሩ ነው። የበዓሉን ጌታ በዓል እንዲያከብሩ ሳይሆን በዓሉ የሚናገረው ስለ እግዚአብሔር ልጅ ነበርና በዓል እያከበሩ ለነበረው ትውልድ ነው የበዓሉን ጌታ ያሳደዱት። ዮሐንስ ወንጌል ምዕራፍ 7 ላይ የአይሁድ የዳስ በዓል ደርሶ ቀርቦ በነበረ ሰዓት ላይ ጌታ ወደዛ ወደ በዓሉ ሄደ። የመጨረሻ ቃል ነው። በበዓሉ እኩሌታ ቀን ላይ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ጮኸ ይላል። በጣም የሚገርመው በዓሉን እያከበሩ በዓሉን እንዲያከብሩ የሰጣቸውን ጌታ ያሳድዱ ነበር። ዛሬም በዓሉን እያከበሩ ገና እያሉ እያከበሩ ኢየሱስን ያሳድዱታል። ተረፉ፣ ዳኑ፣ ከዘላለም ጥፋት አትቀልዱ። የእግዚአብሔር አብ ልጅ ጌታ ኢየሱስ ክርስቶስ ብቻ መንገድ፣ እውነት፣ ሕይወት ነው። ከሱ በቀር ሌላ መግቢያ በር፣ ሌላ መግቢያ መንገድ፣ ሌላ ትንሣኤ፣ ሌላ ሕይወት የለም። ሌላ መድኃኒት የለም። ሌላ ቤዛ የለም። ሌላ አማላጅ የለም። እግዚአብሔር ለዘላለም ስሙ የተባረከ ይሁን። አዳዲስ ሰዎች ካላችሁ፣ እስካሁን ዘግይታችሁ የሰማችሁ ሰዎች ካላችሁ ጌታ ኢየሱስ ክርስቶስን የመቀበል ፈልጋለሁኝ ምንም ልናገር እንጂ ኤርሚያስ በምትናገርም ሰዓት ልስደብህ እንጂ በውስጤ ግን ሰላም የለም፣ እረበሻለሁ፣ ይጨንቀኛል፣ እረፍት የለኝም፣ ለህይወቴ እረፍት የለውም፣ ለመንፈሴ እረፍት የለውም፣ ጌታ ኢየሱስን መቀበል ፈልጋለሁ ብላችሁ የምትሉ ሰዎች ካላችሁ ኢየሱስ ብሎ የሚለውን ስም ጻፉ። ካላችሁ ኢየሱስ ወይንም ጂሰስ ብሎ የሚለውን ስም ጻፉ ካላችሁ። እስካሁን እግዚአብሔር ረድቷችሁ ቅድም ተሳደቡ ሰዎችም አይቻችኋለሁ። ምናልባት ዘግይታችሁ ከሆነ ካላችሁ ኑ እንለምናችኋለን። በክርስቶስ ኢየሱስ ሞት ብቻ ከእግዚአብሔር አብ ጋር እርቅን ታደርጋላችሁ። ካላችሁ ዩቲዩብም ላይ የምትሰሙ ካላችሁ ኢየሱስ ብላችሁ ጻፉ። ኮሜንት ስለማነብዛም አገኛችኋለሁ። ወይ ደግሞ ኤርሚያስ አበበ ብሎ በሚለው በፌስቡክ ፔጅ ላይ በሜሴንጀር ገብታችሁ ብትጽፉልኝ አገኛችኋለሁ። የህይወትሽ ጌታ ኢየሱስ ነው እህቴ። ሊቁ እንዳለው እንትና እንዳለው አትበሉ። ሐዋርያቱ እንዳሉት መዳን በርሱ ብቻ ነው ያሉት። በቃ ሌላ ምንም ምንጠራው ሊቅ የለም። ሊቅ የለም፣ ደቂቅ የለም። ሊቁ እንዲያለ፣ ሊቁ እንትና እንዲ ብለው፣ ሊቁ እንትና እንዲ ብለው፣ ሊቁ እሳቸው እንዲ ብለው፣ ምንም ሊቅ የለም። ከነ ጳውሎስም የበለጠ ላሳር ነበረ። ጳውሎስ ያለው፣ ጴጥሮስ ያለው፣ ደቀ መዛሙርት ጳውሎስ ያለው አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብካለን ያለው ጳውሎስ። ጴጥሮስም መዳን በሌላ በማንም የለም ነው ያለው። እንድንበት ዘንድ ለሰዎች ከሰማይ በታች የተሰጠ ሌላ ስም የለም። ዮሐንስ ሐዋርያው ያለው ሕይወት ተገለጠ አይተንማል፣ እንመሰክራለን፣ ከአብ ዘንድ የነበረው ለእኛም የተገለጠው የዘላለምን ሕይወት እናወራላችኋለን ነው ያለው። ስለዚህ ዮሐንስም ጴጥሮስም ጳውሎስም ያወሩልን ኢየሱስን ነው። ስለዚህ ሌላ ሊቁ ደቂቁ የሚባል ነገር የለም። ጌታ ለዘላለም ስሙ ይባረክ። ካላችሁ ኢየሱስ የሚለውን ስም ጻፉ። ካላችሁ የማትጸጸቱበትን የማንጸጸትበትን ስም የምንድንበትን ስም የጌታን ስም የሚጠራ ይድናል። በቃ ጌታ ባጭር ቀላል ነው ያደረገልን። የጌታ ብቻ አምነሽ ጥሪው እንጂ ትድኛለሽ ከዘላለም ጥፋት። አምነ ጥራው እንጂ ትድናለህ ከዘላለም ጥፋት። እግዚአብሔር ለዘላለም ስሙ ይባረክ። አንድ ሰው ያየው ይመስለኛል ምናልባት። ጌታ ለዘላለም ስሙ ይባረክ። ካለ እጠብቃለሁ፣ ከሌለ ግን በዚሁ አጋጣሚ ጌታ ቢፈቅድና በህይወት ብንኖር ምናልባት ነገ ከፓስተር ጋር ትምህርት ጊዜ ሊኖረን ይችላል። እግዚአብሔር ቢፈቅድና በህይወት ብንኖር ምናልባት የሱን መቻል ጠይቄ ማለት ነው። እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ኢየሱስ ዘመናችሁን ይባርክ። ጥያቄ ያለው አለ? ቅድም ጥያቄ ምናም ነገር ሲል የሆነ ሰው አይቼ ነበር። ጥያቄ ያለ ሰው አለ? ጥያቄ ሊቀበል እችላለሁ። ከመጨረሴ በፊት 1-2 ደቂቃ ልስጣችሁ። ጥያቄ ያለው ሰው ካለ
እግዚአብሔር ለዘላለም ስሙ የተባረከ ይሁን። ጌታ እጅግ አድርገን እናመሰግናለን። ከጌታችን ከኢየሱስ ክርስቶስ በቀር ሌላ የመዳኛ መንገድ ጌታ ኢየሱስ ይባርክሽ። ሰናይት እግዚአብሔር አምላክ ይባርክሽ። ሁለት ሰዎች አይቻለሁ ካላችሁ ኑ ትረፉ እህቶቼ፣ ኑ ትረፉ ወንድሞቼ። የምንለመንበት ቀን አንድ ቀን ያቆማል። የምንለመንበት ቀን አንድ ቀን እናጣዋለን። አልጋ ላይ ተኝተሽ ግሉኮስ ተሰክቶልሽ ወይ ደግሞ የሆነ ኦክሲጅን ተሰክቶልሽ ነፍስ ውጪ ግቢ ሆኖ ማንም በማይደርስበት ገላጋይ በሌለበት ለዘላለም ተጥላችሁ በእሳት ባህር እንዳታርፉ መጨረሻችሁን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስን ዛሬ ተብሎ ሲጠራ ሳለ በስሙ በማመን ንስሐና የኃጢአት ይቅርታ ስላለ ኑ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ። እግዚአብሔር ለዘላለም ስሙ ይባረክ። መዳን በጌታችን በኢየሱስ ክርስቶስ ብቻ ነው። ማነች ጽጌ የተባለችዋን እህት ተዋት። እሺ ጽጌ የተባለችዋን እህት ተዋት። ለሷ መልስ አትስጧት። በውስጥ መስመር አንዱ እስካሁን ድረስ ያናገርኳት ያለ እሷ ነች። እሷ ትንሽ ግራ ገብ ስለሆነች ነው። እግዚአብሔር ወደ ቀኝ ገብ እስከሚያደርጋት ድረስ ተዋት። እግዚአብሔር ለዘላለም ስሙ ይባረክ። ሌላ ጥያቄ ያለው ሰው ካለ ጥያቄ ያለው ሰው አለ? ሌላ ከሌለ በዚሁ ልጨርስ። የለም ቅድም ይሳደቡ የነበሩ ወገኖች ወጥተዋል ማለት ነው። መልካም ጌታ እጅግ አድርገን እናመሰግናለን። ሁለት እህቶች አይ ቲንክ ጌታን ለመቀበል ፍቃደኛ ሆነዋል ይመስለኛል። ጽፈዋል። ነጋ ወይ አንዳችሁ ምንድነው ስክሪንሾት አድርጉና ላኩልኝ። ሁለት እህቶች አይቻለሁኝ ወይ ሁለት ሰዎች አይቻለሁ። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ዩቲዩብ ላይ አስቀምጠዋለሁኝ። ሼር አድርጉት ፕሊስ፣ ሼር አድርጉት። እውነቱ ይሄ ስለሆነ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። እንወዳችኋለን፣ ወዳችኋለሁ። ጸልዩልኝ ስለኔም ስለናንተም ጸልያለሁ። እግዚአብሔር ለዘላለም ስሙ ይባረክ። ተባረኩ። ሻሎም